እኔ አሁን እዚህ ኢንፍሮንት ኦፍ ኤርሚ እምለው ነገር አለ። ከኤርሚ ጎን የምንቆመው በአገልግሎቱ ነው። ለምን አገልግሎቱ ያለ 3 ማስተርስ ያለ 2 ቢኤ ያለ 1 ፒኤችዲ ፍሬ ስላለው አብረን ነው እንቆማለን። ድካም የለውም አለበት። ፍሬው ግን ከድካሙ ይበልጣል። አለቀ። ይኸው ኤርሚ ፊት እንድንናገር ነው የምትፈልጉት። ኤርሚ እንደ አንዳንዶቻችን ታላቅ ወንድሞቹም ነን፣ እንደ ታላቅ ወንድምም እንመክረዋለን። ይሄን እሱም እኔ ድካም የለኝም ኢንፋሌብል ነኝ አላለም። ፍርዳማትን ይፈልጋል። ምን ተናግረህ ተሰማ? ቴንክ ዩ። ፊልጵስዩስ መልእክት መጽሐፍ ምዕራፍ 2 ቁጥር 20 ነበር ያልኩት፣ 21ኛው ቁጥር ላይ ቴንክ ዩ። ሁሉ የራሳቸውን ይፈልጋሉ ግን የክርስቶስን አይደለም ያለው ማለት ነው። ሁሉ የራሱን ነው የሚፈልገው። ወንድሞች እናቶቼ ቴንክ ዩ። ፊልጵስዩስ ላይ ልክ ነው ማለት ነው። አንዷን ቁጥር ነው የነጠብኳት እና ልብ በሉ። የጌታን የምንፈልግ ከሆነ እንዴ ስንት እኮ ይሄ እኮ ትልቅ እኮ ድል እኮ ነው ወንድሞች። ነው የተከፈተ በር ሰጥቻለሁ እኮ ብሎ የሚለው ቅዱስ ጳውሎስ ከኢየሩሳሌም ተነስቶ ኤልዋሪቆ ነው ሄደው፣ ደቡብ ሰሜን መቄዶንያ፣ ያን ያህል ሊባኖስን ሶሪያን አቋርጦ ቱርክ ወይ ደግሞ በባህሩ በሜዲትራኒያን ባህር የቆጵሮስ ደሴትን አልፎ ግሪክን አልፎ ከግሪክ ሰሜናዊ ክፍል ላይ መቄዶንያ የሚባል ግዛት ውስጥ እዛ ድረስ በእግር የሚከደውን በእግር በባህር ላይ የሚከደውን በባህር ቲክታክ ቢኖር ቅዱስ ጳውሎስ የሚጠቀምበት አይመስልም። ኢየሩሳሌም ከተማ ላይ ቁጭ ብሎ በአንዴ ዓለምን ነቅንቆ ማለት ነው። ይሄ ቁጥር እኮ እድል ነው። እንግሊዝኛ ቋንቋ በጣም ፐርፌክት ሆኖ የሚናገሩ ሰዎች አሉ። አሁን በእንግሊዝኛ ቋንቋ እዚህ ቲክታክ ላይ ያሉ የወንጌል አማኞች ሰበካ ብትጀምሩ በዚህ በውጭው ዓለም ላይ ያሉ የክርስቲያን ልጆች ማለት ነው ስንት ትውልድ አለ። ነጮቹ ጥቁሮቹ ይሰማዋል። ግን ያን የወንጌል ስብከት ለማግኘት ያንን መጀገን ለማግኘት ታላቁን የተፈራውን ጌታ መንፈስ ቅዱስን ኃይል እንዲሞላን ያለ መንፈስ ቅዱስ ኃይል ወንድሞቼ እናቶቼ የፈሰሰ ውሃ አላቀናም አታቀናም። ምንም አንጠቅም። በክርስቶስ ቤተክርስቲያን ውስጥ ለአገልግሎት ምንም ነን አልኩ። በቃ ምንም። በእንግሊዝኛ ቋንቋ በጣም አቀላጥፎ ይናገራሉ፣ ግን ወንጌል ሲሰብኩ አታያቸው ወይ ሲያስተምሩ አታያቸው። ስንት ያማኝ ልጆች አሁን በውጭ ዓለም ላይ ያሉት ማለት ነው አንዱ ከአንዱ እየተሳሳበ ቲክቶክ እንደሆነ እያንዳንዱ እጁ ላይ ያለው ጌም የሚጫወቱ ሰዎች ጋር ሄዶ 30 ሺህ 20 ሺህ ሰው ቁጭ ብሎ የሚያየው ማለት ነው። እና ለኛ በተለይ ለወንጌል አማኞች ከማናቸው የሚልቅ ስራ ይሰራኑ እኛ ነበርን እስከዛሬ ድረስ ማለት ነው። እኛ ቢሰል የወንጌል አማኞች ማለት ነው። ሶሻል ሚዲያውን እያናጉት እኮ ነው ያለው። ስብሰባ ላይ ሶሻል ሚዲያውን እያናጉት ነው። በምን አናጋ ነው? ኢየሱስ ያድናል፣ ኢየሱስ ጌታ ነው ብሎ የሚል ነው። እነሱ ይሄን አልፈርተው የዋዛ አይደለም እንደሚባለው አይደለም፣ ቀላል አይደለም። አባቶች ዝም ልትሉ አይገባም። ስለዚህ ዝም ላለ ማለት የሄዱበት መንገድ ምን ነበር? ህዝቡን እዛ ገብታችሁ አትስሙ ነው ያሉት። ይሄን መቼም እንደሞኙ ሁሉ ጊዜ ደግሜ ሳሳይ በጣም ምህረት ይደረግልን። አየ እንደዚህ አይነት ስራ ነበር እየተሰራ የነበረው። ይሄን አይነት ተጽዕኖ ሲመጣ ነው ማከለ ላይ መተው ብላስፌሚ ነው ያሉን ሰዎች አሉን ማለትና ወንድምነት ዋሪስ ያንተ እንዴ ለምን ሰድባለው? ትንሽ መሞጋገስ በዛ ብዬ አምናለሁ። ምናልባት ለንግግራውን በድጋሚ ይቅርታ ስላመሰግን ወዳለሁ። ጠቅላይ ቤተ ክህነት ብፁዓን ሊቃነ ጳጳሳት የሊቃውንት ጉባኤ ባለበት ነው ስብሰባ የተደረገው። እዛ ነው የተቀዳው። እኔ ትንሽ ምናልባት ለንግግሬ በጣም ይቅርታ ትንሽ መሞጋገስ በዛ ብዬ አምናለሁ። ምናልባት ለንግግራውን በድጋሚ ይቅርታ። ህግ ክፍሉ የሚባል ነገር በተደጋጋሚ ሰምቻለሁና ምዕመኑ አሁን ላይ ደክሟል። ወደ ህግ ልንሄድ ነው የሚል ንግግር ምዕመኑ ደክሟል፣ ዝሏል በጣም። እኛ በሶሻል ሚዲያ ያለን ሰዎች እያንዳንዱ ነገር ስለምናያቸው በጣም ደክሟል። ወደ ህግ ልንሄድ ነው፣ እንደዚህ ሊታይ ነው፣ እንደዚህ ሊጣራ ነው የሚል ንግግር ማለት ነው። እኛ ዛሬ ስንጠራ እንደዚህ አልነበረንም የመሰለኝ በራሴ ማለት ነው። ቤተክርስቲያን እርምጃ ወስዳ እርምጃዋን ለምዕመኗ ለማሳወቅ ነው የመሰለኝ። ስለዚህ ይሄ ነገር በጣም በተደጋጋሚ ሆነ። የህግ ክፍሉ አሁን ይሄኛው እኔ ምናልባት አንቀጹን ጠቅሼ ልናገር እችላለሁ። ነገር ግን ይሄ የተደረገ ያለው ነገር ህገወጥ እንደሆነ መገመት አይከብደኝም። ያውቀዋል ምዕመኑ ህገወጥ እንደሆነ ማለት ነው። ስለዚህ እርምጃው ነው አሁን ምዕመኑ የሚፈልገው እርምጃ። ደክሟል፣ ዝለዋል። አሁን
ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊቱ ናችሁ። ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ነው። ምዕመኑ እያለቀ ነው። እየወጣ ባዶ መቅረትስ አይሆንም ወይ? ትዕግስት ይባላል ብዙ ጊዜ ትክክል ነው። ቤተክርስቲያን ታገሳለች። ነገር ግን የትዕግስት መጨረሻ ማለት እዚህ 4 ኪሎ ያለው አለ ምን እንዳልታውቃላችሁ ወጣቱ እየሄደ ነው፣ እያለቀ ነው። ባዶ መቅረትስ አይሆንም ወይ? ይሄንን የሚናገረው ይሄ ሰው ቲክታክ ላይ እኔ በመጣው ሰዓት ላይ እኔ ቤት ሁሉ ገብቶ አውርቶ ነበር። አንድ ጊዜ ማለት ነው። ከአቅም በላይ ሲሆንበት በኋላ ስሜን እየጠራ ሲናገር ትሰሙታላችሁ። የኔና የዮናታንን የትዝታው ሳሙኤልን ስም ጠርቶ ነው። ስብሰባ ላይ ነው። ጳጳሳቱ እዚህ ያሉ በሙሉ ብፁዕ አቡነ ማርቆስ እና ብፁዕ አቡነ አብርሃም ሊቃውንት ጉባኤ ጠቅላይ ቤተ ክህነት እዚህ ያለ እዚህ ነው ስብሰባ የሚያደርገው። ስብሰባው ላይ ነው ይሄ። ኦኬ ከፈለግን ኪሳቸው ስንት ብር እንዳለ በመገለጥም ብቻ ሳይሆን በመረጃ ልናውቅ እንችላለን። እያለቀ ነው። ወጣቱ እየሄደ ነው። ባዶ መቅረት ሳይሆንም ወይ ስሙት። የጴንጤው አስፈሪነት ምን ያህል እንደነበረ ነን፣ አሁንም ነን። እንዲህ አይነት እንቶ ፈንቶና አርቲ ቡርቴ ነገር ውስጥ የጨመሩ ስራ ያጡ ሰዎች ናቸው። ቅድም የምትሉት ነገር ወንድሞቼ ሳይገባኝ ቀርቶ አይደለም። ግን እዩት፣ ቆይ ጴንጤው እንዴት እንዳናጋው ሶሻል ሚዲያውን። ብፁዕ አቡነ ጴጥሮስን ብንመለከት ምንም ለእናንተን መናገር አልፈልግም። ስለዚህ ምንድን ነው መጨረሻውስ? መሪዎቻችን ለምን በዚህ ደረጃ ዝም አላችሁ? ሌላው በዚህ በሐሰት ትምህርት በቋፍ ያሉ ኦርቶዶክሳውያን አሉ፣ በእውቀት ያልተገነቡ አሁን በጥርጣሬ ውስጥ ያሉ ግማሾቹ አይ በቤተክርስቲያን የሚያውቁት አይ ቤተክርስቲያን የታስተምሩ የላትም ብለው የደመደሙ አሉ። ነገር ግን 50 ውስጥ ያሉ ከ50 በላይ የሚሆኑ ኦርቶዶክሳውያን 50% በላይ የሚሆኑ ኦርቶዶክሳውያን ስለ እምነቱ ጠንቅቆ የማያውቅ እነሱንስ ለመመለስ ምን ዝግጅት አለ? ቤተክርስቲያን አይ ይሄ በዚህ ነው ብላ ለምን አልመለሰችም? ለመመለስስ ምን ዝግጅት አለ? ያ ወጣት ከመካዱ በፊት ብዙ ወጣት እየሄደ ነው። በየጊዜው ሶሻል ሚዲያ የምትከታተሉ በየአደባባይ ምናልባት አሁን እንድናገር ፕሮፓጋንዳ ነው የምትሉ ሊጥሩ ይችላላችሁ። እኔ ወደ ጌታ እንኳን ቤድ ራሱ እንኳን ያቆጨኝ እውነቴን ነው ብዬ በእኔ ዘመን እኮ ነው በእኛ ዘመን እኮ ነው ጃልሜዳ ባዶ የሆነው። አሳያለሁ በኋላ ዘሀበሻ ሄኖክ ያወጣውን ዜና ማለት ነው። ወጣቱ እየሄደ ነው ያለው አገልጋይ ማለት ነው። ወጣቱ እየሄደ ነው። ወጣቱ እያለቀ ነው፣ እየሄደ ነው። ከቅርብ ወዳጆቻችን ጀምሮ ማህተም እየፈቱ ነው። እራሳቸውን ብፁዓን ሊቃነ ጳጳሳቱን ጭምር ያውቃሉ። በማን ስራ አትልም? ጌታ እግዚአብሔር በሰጠን ጸጋ እኔ፣ አንተ፣ አንቺ በሰራሹ ማለት ነው። ኤርምያስ ብቻ በሰበከው አይደለም፣ አንተም በሰበከው አንተም በተናገርከው እጅህ እስኪበልዝ ድረስ ታብ ኮፒ ሊንክ ሼር ስታደርግ የነበረው ማለት ነው። ኦኬ ነገር ግን አይደለም። በግልጽ የማውቃቸው ሰዎች በፐርሰናል ማተባቸውን በአደባባይ የሚቆርጡ ብዙ ናቸው። ቃሳውቶ የሚቆርጡ ማለት። ስለዚህ ይሄ ነገር እስከ መቼ ነው? ባዶ እስከምንቀር ነው ወይ? ዝም ብላውን ምመኑ። እናንተ መሪዎቻችን ናችሁ። አሳዩን፣ መርታችሁ። አዮ መሪዎች ፊት ቀርቦ ሲባል በጣም ነው እንባ የመጣው። እስከ ዛሬ ብዙ ነገር ለህግ መቅረብ ያለባቸው ነገራቶች ነበሩ። ቤተክርስቲያን ታገሳለች። ታጋሽ ናት። ምዕመኑ ግን አሁን ደክሟል በቃ። ስለዚህ እኔንም ጨምሮ ማለት ነው። ስለዚህ ይሄ በምን ጉዳይ ይታያል ነው። ሌላው ቤተክርስቲያን የምትሰደበው አሁን አይደለም። አሁን ዮናታን የሚባለውን እንደ አጋጣሚ ያገኘን እንጂ ዮናታን የሚያዘጋጀው በየአመቱ የሚዘጋጅ ፕሮግራም አለ፣ መልካም ወጣት የሚል ማለት ነው። ይሄ ስብሰባ መሪዎች ጋር የቀረበ ነው። ዝም ብሎ ጠጅ ቤትና ጠላ ቤት የተቀዳ እንዳይመስላችሁ። ከፈለጋችሁ እኔ ሙሉን ቪዲዮዎች ስላለ ላሳያችሁ እችላለሁ። ሁሉንም ከፍቼ ባላሳይም እንኳን ማለት ነው። ኦኬ መረጃ ታው እዚህ ውሸት አይነገርም። አንዳንዶቹ ከታች ጠጅ ቤትና ጠላ ቤት የተቀዳ መስሏቸው ማለት ነው። ኦኬ ዘረግፍልሃላ። ታዲያ እኔ መረጃ ከምን ችግር አለ? የመረጃ ችግር የለ። እሺ ይሄ ሁሉ ስብሰባ ላይ የነበረ ነው። ብፁዕ አቡነ አብርሃምን እያያችኋቸው ነው። የህግ ክፍሉ የኢትዮጵያ ኦርቶዶክስ ክርስቲያን የህግ ባለሙያው ዳኛ ወይ ጠበቃ እኝት ብፁዕ አቡነ አብርሃም እኝት ያኔ የጠቅላይ ቤተ ክህነት ሰብሳቢ ነበሩ ማለት ነው። እኝት መነኮሳቱ ማናቸው? ማነው የሚባሉት?
እሺ እነኚህ በሙሉ እዚህ ነው ስብሰባ የቀረበው። ይሄ ልጅ እዛ ነው የጠየቀ ይታያል። አዎ ነው ብፁዕ አቡነ አብርሃም አለ። ብፁዕ አቡነ አብርሃም ማኝ ናቸው የጠቅላይ ቤት አባ ሕፃን ነው። ቴንኪው እኛ አባ ሕፃን ናቸው። እኚህ ብፁዕ አቡነ አብርሃም ናቸው። እነ ብፁዕ አቡነ ማርቆስ ሁሉ ጭምራሉ እዚህ ጋር ሲከፈት ማለት ነው። ሐዲሳት በየዘርፉ ሊቃውንቱ ወደ ገድላት ከሄዱ ደግሞ የቅዱሳኑ ገድል ትሩፋት ስለ አምላካቸው ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተቀበሉትን ጸዋትወ መከራ የሚያሳይ እንጂ ሰዎች እንደሚሉት አይደለም። አሁን ግን ሰዎች እንደሚሉት አይደለም። አየህ ስለ ገድላት ማለት ነው። እዚህ አንተ ስታቃልል ኦርቶዶክሳዊ ወንድማችን ማለት ነው ስታቃልል አባቶች ነገርየው ስለገባቸው ጫን ያለ ረገጣውን እግዚአብሔር ረገጥ ስላደረገ ማለት ነው። ትንሹን የተናቀውን ሰው አንስቶ እግዚአብሔር ሲሰራ እንዲህ ቁጭ ብለው ይነጋገሩበታል ማለት። እዚህ በሙሉ የተሰበሰብን የእግዚአብሔር ምሕረት የበዛልን ሰዎች ነን። እሺ እዚህ ስብሰባ ላይ ነው ባይዘው የቀረበው ማለት ነው። ይሄ ሁሉ አቤቱታ እኙት ብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌል ኃላፊ፣ እኙት ብፁዕ አቡነ አብርሃም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ዋናው ቤተ ክህነት ጸሐፊው ማለት ነው። ዋናው የነበሩት አስተዳዳሪ የነበሩት አሁን ማናቸው ብፁዕ አቡነ ሳይሮስ ሆነዋል። እሳቸው በነበሩበት ጊዜ ማለት ነው። ያው ልጁ ይታያል እዛ ነው የተቀዳው እነ ኤርሚያስ የሚባል። ሌላው የመጨረሻው ሐሳቤ ዮናታን ብቻ አይደለም። የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት ምናልባት እናንተ አንዱን ነው እሱን ነው እያናጉት ነው። በየአሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጣቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። ከዛ ይገባና ሲጠየቅ አይ እንደዚህ የሚባል አለ እንዴ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው ይላል። ከዛ ውስጥ ከ2000 ሰው ውስጥ 500 600 1000 ሰው ኦርቶዶክሳዊ ነው። እነዚህ የሚከራከሩ ሰዎች ስለምንድን ነው 4 ነጥብ ቤተክርስቲያን ያላስቀመጠችላቸው? ወደ ቲክታክ በመጣሁበት ሰዓት ላይ እኔ ቤት ላይ ነበረ። ማናቸው ኦርቶዶክሳውያን እንኳን ራሱን እና ከዛን ጊዜ 200 ሰው ነበር የሚያቸው የነበረው። እኔ ወደ ቲክታክ ስመጣ ምን ያህል ሰው ያይ እንደነበረ ታውቃላችሁ? 2000 2500 3000 3500 ሰው ነበር ላይቭ ቁጭ ብሎ ይከታተል የነበረው። በኋላ ላይ ግን እነሱም ሌሎቹም ገባቸው። ከዛ ወዲያውኑ እነ መዝሙር ያሬድ ባሉበት እነ ቀሲስ ቴዎድሮስ እነ መምህር ቢኒያም ራሱ ይሄም ሰውዬ ጨምሮ ሌሎችም ሁሉ ጭምር ተጠራርተው ማነው ፈለገ ሁሉ ጭምር መጥቶ የመጀመሪያ ቀን እንደውም ሲሳደብ ነበር። መጽሐፍ ቅዱስን ጥምርኩሱን እያወጣ ሲሳደብ ቴዲ ነው እንደውም ያወረደው። ከዛስ ወዲያውኑ እነ ኤርሚያስ እያለ ማለት ነው እዚህ ሰምታችኋል። ወዲያውኑ ያውጉዙልን ብፁዕ አባታችን አባቶች ዝም አትበሉ፣ ህዝቡ እዛ እንዳይገባ መወገዝ አለበት ብለው ኦፊሻል እኮ ነው ያወገዟቸው። ታውቃላችሁ ቲክቶክ ላይ ሰው እንዳይገባ ማለት ነው። ኤርሚያስ ቤት አትግቡ ብለው ነው ያወገዙት። ዋይ ብዙ ህዝብ እያሳሳተ ነው አሉ። ለእነሱ ማሳሳት ነው፣ ለእኔ ግን ወደ ጌታ መጥራት ነው። ዝም ብዬ እየሰማሁ በዚያን ጊዜ ራሱ እንኳን በዚያን ጊዜ እስቲ አንተ ገድላት ድርሳናትን ትነካለህ አንተም ብሎ ወንጌላዊ ብለው ያሉኝ የወንጌል አማኞች የነበሩ ሰዎች ነበሩ። አሁን አንዱም ከታች እጁ እስኪደክም ድረስ ሲለቀልቅ ነበር። ለአንተ እናት እኮ ነው ወንጌል መነግራት ወንድሜ። አንተ ቁጭ ብለህ እናተ እንኳን አብሰላ የሰጠችህን ሽሮ እሱ ላይ ጌታን አመስግነህ እንኳን ለመብላት ያፈርከው ሰውዬ ለአንተ እናት፣ ለአንተ አያት፣ ለአንተ አጎት፣ ለአንተ ዘመድ፣ ለኔ ዘመድ፣ ለኔ አያት፣ ለኔ አክስት፣ አጎት እዚህ ላለ ትውልድ ወንጌል ተነግሯቸው ለማያውቁ ለነሱ ጭምር እኮ ነው ወንጌል የምናገረው። ኦርቶዶክስን ማንጓጠጥ ነው ያንተ ስራ ምናምን ነገር ይላሉ። እኔ ኦርቶዶክስ ምን ብዬ ነው ማንጓጠጣት? እኔ እኮ የቤተክርስቲያኒቱ እኮ ዲያቆን የነበርኩ ሰው ነኝ። በሄድ እጄን ስመው የሚቀበሉኝ ሰው ነኝ ብራዘር። እሺ በገንዘብ ሁሉ ለመደለል የመጡትን ነገር ነግሬያቸዋል። ከዛ ቤት ያው አሜሪካ ሀገር አለች። ወደ ሞት ወደ ጨለማ አልሄድም ማንጓጠጥ አሉ። እፎይ እስልምና ላይ ሲናገር በመረጃ ቁጭ ሲያደርግላቸው እስልምናን ይሳደባል አሉ። ኤርሚያስ ኦርቶዶክስን ይሳደባል አሉ። በመረጃ ገድልን አውጥቼ ካሜራ ከፍቼ ግዕዝ ከአማርኛ ገጽ ከቁጥር አውጥቼ ስላነበብኩ ማለት ነው። ይህንን እነሱ ብለው ቢሉ አይገርመኝም። እነሱ ህዝቡን ለመጠበቅ ብለው ነው። የኛዎቹ ግን በጌታ እናምናለን ብለው የሚሉ ሰዎች ይህንን ሲቃወሙ፣ ከዛ ደግሞ ወዲያውኑ ጠቅላይ ቤተ ክህነት ስብሰባ ጠርቶ ገድላት ድርሳናቶቻችን
ጥራት ይጎላቸዋል፣ መጽሐፍቶቻችን ጥራት ይጎላቸዋል ብለው በብፁዕነታቸው ሲነገር ወዲያውኑ እነዛ አንተ የገድል ሰባኪ ያሉ እኔ ገድል ምን ብዬ ነው የምሰብከው? ብራዘር ገድሉን እኮ የምናገርበት ምክንያት ገብቷቸዋል ወንድሞች እናቶች። ገድላትና ድርሳናት ተአምራት የሚባሉ መጽሐፍቶች ሰው መጽሐፍ ቅዱስን እንዳያነብ አሳውረው የያዙት በጣም በወንድሞች እናቶቼ በጣም የተረገመ ጽሑፍ ውስጣቸው እኮ ያለ መጽሐፍቶች ናቸው። ህዝባችን ዛሬ መጽሐፍ ቅዱስ ከሚያነብ ይልቅ ገድላት ድርሳናትን ነው የሚያነበው። ገድላት ድርሳናትን ማለት ነው። የተከበረው መጽሐፍ በኢትዮጵያ ኦርቶዶክስ ታሪክሳን ውስጥ መጽሐፍ ቅዱስ አይደለም ወንድሞች እናቶች፣ ይሄ መጽሐፍ ቅዱስ አይደለም የተከበረ። እነዚህ መጽሐፍቶች ናቸው የተከበሩ። እህል ተበልተው እንዳይነበቡ በጣም ቅዱስ ከመሆናቸው የተነሳ ሰው የሚስማቸው ከቅድስናቸው የተነሳ ማለት ነው። እነዚህን መጽሐፍት ነው። ውስጣቸውን ግን ስታነበው ገዳይ ናቸው። ይህንም በራሳቸው አፍ አስመስክረናል። ጳጳሱ ፓትርያርኩ መጽሐፍቶቻችን ጥራት ይጎላቸዋል ብለው እንዲሉ እግዚአብሔር አስደርጓል። ክብሩን ማን ይውሰድ? እግዚአብሔር። ኤርሚያስ ምንድን ነው? ምንም። ኦኬ። ቴሌኮም ምንድን ነው? ምንም። በሌ ምንድን ነው? ምንም። ካልወራው ምንድን ነው? ምንም። በቃ እኛ በክርስቶስ ኢየሱስ በጸጋ አገልግለን ከሆነ ቢኒያም ዋሬስ ምንድን ናቸው? ምንም። ቤኪ አዲስ ምንድን ናት? ምንም። በቃ ወንድማማቾች ናቸው። መጽሐፍቶችን ካሜራ እየከፈትን እፎይ እስልምናን ሰደበ ብለዋሉ በመረጃ ስላወጣ። ኤርሚያስም ኦርቶዶክስን ይሳደባል ነው ስትሉ የምትሉት በተለይ ወንጌል አማኞች ማለት ነው። ናና ሲል ልጠይቅህ፣ አንተ ሰደብክ ብለህ የምትል ከሆነ ና ልጠይቅህ። እነሱ እያንዳንዱ ወደ ጓዳ የገቡበትን ዜና እስቲ መልስልኝ አንተ በጌታ የሆንከው ወንድሜ። አምላካችንን ጌታችን ኢየሱስ ክርስቶስን እኮ አበሻግጠው ጥንብርኩሱን አውጥተው ሰደቡት እንደሚባል እኮ እዚህ እኮ እንደዛ አድርገው እኮ ጽፈውበታል። ሳነበው ደስታ የሚሰማኝ ይመስልሃል? ጌታዬን በዚህ ልክ አዋርደውት፣ በዚህ ልክ አንቋሸውት እና በቃ ደስታ ሐሴት እያደረኩ የምመጣ ይመስልሃል? እዚህ ሚዲያ ላይ ስመጣ ውስጣቸው የተጻፈውን ክፋት ቁጭ ብዬ እነዚህን መጽሐፍቶች ለማንበብ የሰራዊት ጌታ እግዚአብሔር ጸጋ ካላበዛል በስተቀር ይሄን መጽሐፍ እንኳን አንብባ አጨርሰው። ይሄን መጽሐፍ እንኳን አንብባ አጨርስም። ብራዘር ስልችት ነው የሚልህ፣ ያጥወለውላል። የሰው ባዮግራፊ ተራ የሆነ ባዮግራፊ ማለት ነው። ታዲያ ይህንን ለምን ተነካለ ኤርሚያስ? ይሄኛው ስተት መሆኑ ካልነገርካቸው እውነት ወደሆነ ወደ መጽሐፍ ቅዱስ አይመጡ። ወርቅ ነው ብለው የያዙት ወርቅ እንዳይደለ አሳይታቸው፣ ወርቅ የሆነው ግን መጽሐፍ ቅዱስ ከብር ከወርቅ ይልቅ 7 እጅ የነጠረውን የእግዚአብሔርን ቃል መጽሐፍ ቅዱስን አንብቡ እላለሁ። ይሄን ነው እያደረኩ ያለሁት። ለምን ትነካለህ የእነሱን መጽሐፍ? ኢየሱስ እንኳን መጥቶ እኮ ነክቶታል። የአይሁድን መጽሐፍ አልነካም እንዴ? ነክቷል። በማቴዎስ ወንጌል መጽሐፍ ምዕራፍ 15 ላይ የተናገረው በትንቢተ ኢሳይያስ መጽሐፍ ምዕራፍ 29 ላይ የተነገረ ማለት ነው። የሰው ስርዓት የሆነ ትምህርት ማለት ነው። አልነካም፣ ነክቷል። የተጻፈ እኮ ነበራቸው እነሱ በዘመኑ የነበራቸው ማለት ነው። ክታብ፣ አንድ ማዕት ክታብ ማለት ነው። ፈሪሳውያኑና ሰዱቃውያኑ ከመጽሐፍ ቅዱስ ውጭ የወጣ የሰው ስርዓት የሆነ ትምህርት፣ ማድጋን የማጠብ ምናምን ነገር እንደዚህ መለቃለቅ፣ የሰው ስርዓት የሆነ ትምህርት ማለት ነው። የእግዚአብሔርን ቃል ንቀው የሰው ስርዓት የሆነ ትምህርት በኢሳይያስ ዘመን ከዛ በፊት ጀምሮ ነው። ታላላቆች አባቶች ወደ ሲሞቱ በቃ በየዘመኑ የመጣ ሁሉ እየጨመረባቸው ማለት ነው። ጌታ ኢየሱስ አልተናገረም በአይሁድ ትምህርትና እንደ መጽሐፍ ቅዱስ ባልሆነው ላይ። ቅዱስ ጳውሎስ አልተናገረም እንደ መጽሐፍ ቅዱስ ባልሆነው ላይ ተናግሯል። አሁንም አለ አይደል? አሞጽ ይሄው ከእስራኤል ነው ያለው አሞጽ ወንድምነት ማለት ነው። አሁንም አለ። አዎ። እና ታዲያ ገድላት ድርሳናትን አንተ ወንጌላዊ አይደለም። አንተ አይደለም የሰጠኝ ወንጌላዊነት። 2 ጸጋ ህይወቴ ላይ አክቲቭ ሆኖ ይሰራል። አልነግርም። አንዱ ወንጌል ሰባኪነት ነው። በቃ ዋናው ትልቁ እሱ ነው። የእግዚአብሔር ልጅ ማዳን ለህዝብ መነገር። እኔ ብፁዕ አቡነ ማትያስን ባገኛቸው የአባቶቼ አምላክ እግዚአብሔር ምስክር ይሁን ወንጌል ነግራቸዋለሁ። አቤት ኤርሚያስ ድፍረትህ፣ ሽቅብ ትሸናለህ ምናምን የፈለግከው ልትል ትችላለህ። እነግራቸዋለሁ። ለምን
ሳይሞቱ ነፍሳቸው ከስጋቸው ሳይወጣ የዘላለምን እረፍት በእግዚአብሔር ላይ በኢየሱስ ክርስቶስ አምነው ሊያገኙ ይገባል። አላገኙም ወይ? አላገኙም። በምን አወክ? በሙሉ ከሊቅ እስከ ደቂቅ የተባሉትን ሄደና ጠይቃቸው። እሳቸው እንደውም አሁን እኮ ሊቀ ሊቃውንት ተብለው እኮ አይጠሩም። ብፁዕ አቡነ ማትያስ ፓትርያርኩ ሊቀ ሊቃውንት ማዕረግ የላቸውም። ሊቀ ሊቃውንት ማለት የአራቱ ጉባኤያት መምህር ናቸው። እና አባ ገብረ ኪዳን የአራቱ ጉባኤያት መምህር ስሞት እኮ ሲኦል ነው የሚጠብቀኝ ነው እኮ ብለው ያሉት። ታዲያ ብፁዕ አቡነ ማትያስ ከዚህ የተሻለ ሊያወሩ መስሎ ነው? በፍጹም እንዳትጠራጠሩ እናንተ። በፍጹም ለሐናና ለቀያፋ ወንጌል ከተነገረ ለብፁዕ አቡነ ማትያስ ወንጌል ይነገራል። ለካቶሊኩ ካርዲናል ይነገራቸዋል ወንጌል። የአይሁድ ራባዮች መምህራን ቢሆኑ፣ የእስላም ሼካ ቢሆን፣ ታላላቆች ታናናሾች ቢሆኑ ኢየሱስ ያድናል። ኢየሱስ ጌታ ነው፣ ሕያው ጌታ፣ በዘመናት የሸመገለው የዘላለም አምላክ እግዚአብሔር ምስክር ነው። ይነገራቸዋል ወንጌል። እኔ ከመናገር ዝም አልልም። ውስጤ እንደዛ ነው ብሎ የሚለኝ እና ያኔ ግን ጠቅላይ ቤተ ክህነቱ ስብሰባ ሲያደርግ እና መጽሐፍቶቻችን ጥራት ይጎላቸዋል ተብሎ ሲባል እኔ ስንቱን ታዘብኩትኝ። እኔ ላይ ሲያላግጡ የነበረ ጴንጤ ሁሉ ያው እንግዲህ በቃ እጅ ለእጅ ተያይዘን ሰራ ነው ጌታ ይመስገን ኦርቶዶክስን ስብሰባ አስቀምጥናት ምናምን ነገር ብለው ሲሉ አየሁ። እኔ አሁን እዚህ ያሉ ወንድሞቼ እናቶቼ እጃቸው እስኪበልዝ ድረስ አንዳንዴ እየጮኩባቸው አንዳንዴ እየተነጫነጭኩባችሁ እናንተ ላይ ማለት ነው። ታኮ ፒሊንግ ሼር ለምን አታርጉም? ሪፖርት ሲያደርጉብኝ ለምን ዝም ብላችሁ ታያላችሁ እያልኩ በጣም አንዳንዴ መጽሐፍቶቹ ራሱ ያነጫንጫሉ አልኩ። ውስጣቸው የተጻፈ ውሸት ወይ እና እንደዛ እንኳን እናንተ ላይ እየጮኩባችሁ እጃችሁ እስኪበልዝ ድረስ የደበደባችሁት እናንተ እንኳን እንደዛ አላላችሁም። እነኛው ትናንትና ገድላት ድርሳናትን እስቲ ስነካ እናያለን ብለው ያሉ ሰዎች ብፁዕ አቡነ ማትያስ መግለጫ ሲሰጡ በማግስቱ መጡልና ቲክቶክ ላይ አየኋቸውና ያው በቃ ወገኖቼ በርቱ፣ ገድላት ድርሳናትን በሙሉ እንዳለ ስላወጣንባቸው ጨንቋቸው አሁን ስብሰባ ላይ ተቀምጠዋል ምናምን ነገር አላሉ። መቼ ተናግረህ ታውቃለህ? ገድላት ድርሳናት ላይ እንደዛ ያሉ ሰዎች ማለት ነው። እናንተስ እዚህ ሳነብ አብራችሁ እያያችሁ ስላየን ታዩታላችሁ። እናንተ ብትናገሩ ተገቢ ነው። የእግዚአብሔር በጸጋው የድካማችሁ ፍሬ ታየ ማለት ነው። እነኛ ሲቃወሙ የነበሩ አሁንም ታች ሆኖ ይቆምታል ማለት ነው። እኔ ኦርቶዶክስን ተሳዳቢ አይደለሁም ብራዘርዬ። እንዴት እንደምወዳቸው አምላኬ ነው የሚያውቀው። ክርስቶስ የሞተለትን ሰው ማንንም ይሁን ማንንም በሃይማኖቱ ላይ ይቻላል። የአይሁድ ሃይማኖት ላይ ስናገር አንድ ሰው ተናግሮኝ አያውቅም። በርታ፣ አይዞ ምናምን ነገር ጠንክር ምናምን ነገር ብሎ ያለኝ የለም። ላስገባውን ከእስራኤል ከታች አሉ። እኔ ብናገር ስለ ራስ ተናገርኩ ብላችሁ ትላላችሁ። እግዚአብሔር ስንቱን እንዳዳነው ስንቱን ይሁዲን እንዳዳነው ማለት ነው። አይደል ወንድምነት? ይኸው ቅድስና ለእግዚአብሔር ከእስራኤል ነው አሉ። እዚህ ከፈለክ አስገባላለሁ። እህቶች ወንድሞች አሉ። ውሸት አልዋሽም። እረኛው ኢየሱስ በጉን ይቁጠር ብዬ እንጂ በእጆቼ ጌታን የተቀበለው ሕዝብ አልናገርም። አፌን ይቁረጠው ይዛን ቀን። እኔን ማን ቆጣሪ ያደረገኝ? አንተን ማን ቆጣሪ ያደረገ? ለጉራ ለእንትን ካልሆነ በስተቀር በፍጹም አንቆጥርም። ዛሬ በክርስቶስ ቤተክርስቲያን ውስጥ ያገለግላሉ። ሐሴት አደርጋለሁ፣ ደስ ይለኛል። አይዳ ነው ኤቢ ያለ ከታች ከጉባኤ እግዚአብሔር ቤተክርስቲያን ከአሴምብሊ ጀምሮ ማለት ነው። ኤቢ የሚባለው ወንድም ጉባኤ እግዚአብሔር አሴምብሊ 6 ኪሎ አጥቢያ ያለው ነው የሚያውቅ። ያኔ እዛ ወንጌል ስሰብክ የኔን ሳምሶናይት ሁሉ ይዝልኝ ነበር። እሱ በኋላ ላይ አስታወሰኝ፣ እኔም አስታወስኩትኝ። ኤቢ እስራኤል ነው ያለው። እግዚአብሔር የነጣ አዝመራን የሰጠን ወንድሞች እናቶቼ፣ በቃ የነጣልኩ
መጡና ከኛው መካከል ነን ብለው የሚሉ ወንጌል መስበክ ብላስፌሚ ነው ማለት ዝም በል አፍህን ዝጋ እኮ ነው እያሉ ነው ያሉት። አፍህን ዝጋ። ወንድሞች እቺን አሁን ይሄችን ጊዜ እናልፋታለን። እርስ በራሳችን እንኳን ራሱ እንደዋወል ተባብለን ብንደዋወል ጊዜ የምናጣበት ስራ ግን ጌታዬ ኢየሱስ ክርስቶስ ጌታችን ኢየሱስ ምስክር ነው። ፍለፊታችን ላይ አለ። ይሄ ኤቢ መጣ ከቤተ እስራኤል ማለት ነው። ጉባኤ እግዚአብሔር አሴምብሊ ቸርች የሚረዳ ጌታ የተቀበሉ ሰዎችን ስፈልጌ አሁን እስራኤል ሀገር ፓስተር ጸባኦትን ነው። ቴልአቪቭ አለ ፓስተር ጸባኦት ዘማሪ ስብስተ የምታውቁት ማለት ነው። ለሱ ነበር ሰጠ የነበረው። አውሮፓ በየከተማው ለመፈለግ እኔና ፓስተር ታሪኩ እሸቱ ያልባዘንበት አንዳንዶቹ አገልጋዮች ትምህርት ላይ ነኝ እኔ አሁን ደህንነት አላስተምርም ብለው ያሉኝ ሰዎች አሉ። ኖርዌይ ነው ስዊድን ከሩሲያ ከዴንማርክ ከኖርዌይ ከስዊድን ፊንላንድ ላይ 2 ሜዲካል ዶክተሮች ነጮች ቸርች ሂዱ በቃ እዛ ተማሩ ብዬ ማለት ነው። እኔው ሰባኪ እኔው ቀዳሽ እኔው ተኳሽ አልሆንም። እኔ ሰብኬ ጌታ ኢየሱስ እንዲቀበሉ ካደረገ አንተ በተለምን አታስተምር። የቴዎሎጂ መምህር ደህንነት እንኳን ብታስተምር ኦንላይን ላይ ዙም ማለት ነው ዙም ገብቶ በዙም ላይ ቢያስተምሩ እነ ፓስተር ለገሰ ይልማ ናቸው ጣሊያን ሀገር ላይ የሚያስተምሩት እኔን የውሃ ጥምቀት ያጠመቀኝ ሰው ማለት ነው። እስከ 7 ዙር ድረስ እነ ፓስተር ታሪኩ እሸቱ ናቸው ያስተማሩት። እነ ፓስተር አላዛር ይባቤ ነው ያስተማሩት። እነ ፓስተር ጸባኦት ናቸው ያስተማሩት። ያንተ ፓስተር ነው አይደል ወንድምነት? አዎ ቴንክ ጸባኦት ማለት ነው። አውስትራሊያ ቸርች ፍለጋ፣ አሜሪካ ቸርች ፍለጋ፣ ስቴት ፍለጋ ለፓስተር እየደወልኩ አላቃቸውም። የአሜሪካ ስቴቶች ጌታ አንዴ ሜሪላንድ ላይ ማነው ቨርጂኒያ ነኝ ያለሁት ብለው አሉ። የሆኑ ቤተሰብ በሙሉ ጌታን ተቀበሉ። ጸለይኩላቸው፣ ንስሐ አስገቧቸው፣ በሙሉ ጌታን ተቀበሉና አሁን ሰው ልክላችኋለሁ ይመጣል አልኳቸው። እኔ ቨርጂኒያ ደግሞ እንደዚህ ትልቅ መሆኑን አላውቅም ነበር። ፓስተር ታሬ እንደውዬለት አንተ ሂድላቸው ብዬ እንደ ሕፃን ልጅ ነው የምልከው። የእግዚአብሔር ሰው የወንጌል ጉዳይ ነው ብራዘር። እና እኔ ካለሁበት አካባቢ ስንት ሰዓት ነው ያስነዳል? 2 ሰዓት ነው 3 ሰዓት ምናምን ነገር። ቨርጂኒያ እንደዚህ ትልቅ ነው እንደ ወንድሞች እናቶች፣ አሜሪካ ያላችሁ ሰዎች በጌታ በኢየሱስ እንደዚህ ትልቅ ነው እና በጣም ሩቅ ላይ ነው ግን እሄዳለሁ አለ። ምን አለበት ብትረዱን ማለት በቃ የወንጌል ሰበካውን የተሰጣቸው ሰዎች ይስበኩ። ጌታን ከተቀበሉ ልክ ፊልጶስ እንዳደረገው ማለት ነው። ፊልጶስ ሰማሪያ ላይ ወረደ፣ ወንጌል ሰበከ አይደል? ሰዎች ጌታን ሲቀበሉ ጌታ እሱን ደግሞ ወደ ጋዛ ሰርጥ ወሰደው። ከኢየሩሳሌም ደግሞ ወደ ሰማሪያ ዮሐንስና ጴጥሮስ ሄዱ። የሰማሪያን ሰዎች አጠመቁ፣ እጆቻቸውን ጭነው ጸለዩላቸው ማለት ነው። በእውነተኛ የደቀ መዝሙር ሕይወት እንዲያዙ እነሱ ከስር ስራ ሰሩ። ወንጌላዊ ፊልጶስስ በቃ ሄደ፣ ከኢየሩሳሌም ሰማሪያ ወረደ፣ ወንጌል ሰበከ። ከዛ የሰማሪያ ሰዎች ጌታን ተቀበሉ። ከዛ መንፈስ ቅዱስ ደግሞ ነጠቀውና ወደ ጋዛ ሰርጥ ሄደው ወደኛ የኢትዮጵያ አጎታችን ጋር ከፊት ለፊት ፍራንት ላይ ያሉ ሰዎች ወንጌል ሰባኪዎችና የቤተክርስቲያን ሐዋርያ ተብሎ የተጠሩት ባይዘው ሐዋርያ ተብሎ አፖስትል እየተባልክ ስም እንድትጠራ አይደለም። ምን አፖስትል ትባላለህ አንተ? ጸጋው ሕይወት ላይ ካለ በቃ አፖስትልነት በየቦታው የጌታ ስም ባልተነገረበት ሰዎች ጌታን ባልተቀበሉበት የወንጌል ስብከትን እየዞረ የሚሰብክ ማለት ነው። የቤተክርስቲያን ተከላን የሚያደርግ ማለት ነው። እና እዛ ምንድነው የዳኑትን ሰዎች በአንድነት ያደርጋል። ለዛ ለታመኑ ሰዎች ሰጥቶ እሱ ደግሞ ይሄዳል ማለት ነው። እና እኔ ካመጣችሁ የምታስተምሩም ሰዎች ካላችሁ ከእውነተኛ ቤተክርስቲያን ጠይቃለሁ። እውነተኛ ቤተክርስቲያን ማለት ነው። አንዳንዶቹም እናስተምራለን ብለው ሰዎችን ሰጥቻቸው አጥፍተዋል።
አሁን ዛሬ እንደዚህ ጥንብርኩሳችንን እያወጣች ፔንቴኮስታል እያለች የምታላግጠዋ ሴትዮ ፓስተሬ ባለበት ነው እያለቀሰች ይቅርታ የጠየቀችኝ። ሪከርድ አድርጋ ልካ ማለት ነው። ከፓስተሬ ጋር አየር መንገድ አካባቢ ሄደን እየተመለስን ነበር። እኔ ባለሁበት ሀገር እኛ ከሶሻል ሚዲያ ላይ ከምንጠፋ አንተ ከምትጠፋ እኛ ብንጠፋ ይሻላል ብላ ያለች ሴት ዱቄት ተለቅላቀ አረ ኤቢዬ በእውነት እኔ እኮ ጌታ ምስክሬ ነው እኮ ሲስተማው ጃናለ ምን ነው እነኛ ያለፉትን አመታት አግኝቻችሁ ቢሆን ነው። ለዚህ ነው አሁን ቴዎሎጂያን በጣም የተማሩ የሚጠቅሙ ልክ እንዳንተ አይነቶች አሉ፣ የማይጠቅሙ ደግሞ አሉ። እዚህ እኛ ውስጥ እኔ ስም ጠርቼ አበበ ከበደ ቦጋለ ብዬ ልናገር ይችላል ማለት ሲጠቅሙ ስለማናቅ ሰው ሆኖ የማይጠቅም የእግዚአብሔር ልጆች አይጠቅሙም እያልኩ አይደለም። ሲጠቅሙ አናያቸው። አንድ መለያ ሊሆን የሚችለው ቀበለ ነው። አማን ሻሎም ለሱ ሰጥቸው እሱ ራሱ አስተውናጎ ሆኖ ቀበለ ሲጠቀስ የሆነ 8 ናቸው 9 የሚሆኑ ጌታ ይተቀበሉ አስተምር ብየው አማን ያኔ ቲክታክ ላይ በነበረ ጠይቁት ይነግራችሁ። እኔ እዚሁ ጋር ሰብኬ እኩለ ሌሊት ድረስ ቁጭ ብዬ ስንት ሺህ ስልክ ነው ስልኬ ላይ የሚደወለው በዋትስአፕ በቴሌግራም በቫይበር በኢሞ በምንድነው ሜሴንጀር በሚደወሉበት ሁሉ ማለት ነው። እና ስራው በጣም ሰፊ ነው። ወንድሞች እናቶቼ እዚህ ጋር ያለን በሙሉ አይደለም ሌላ ሰው ቢጨመር እንኳን ራሱ አይበቃም። ይሄ እኮ ዓለም አቀፍ እኮ የሆነ እኮ የወንጌል አገልግሎት ነው። ከዓለም ዙሪያ ነው ሰው የሚሰማው። ቤት ከፍተን ስንገባ ከዓለም ዙሪያ ነው የሚሰማው። ቬትናም ውስጥ ነው አንድ ባልና ሚስት ሬስቶራንት ከፍተው ኦርቶዶክሳዊ እምነት ተከታይ ነበሩ። ቬትናም ውስጥ አበሻ አይኖርበትም። ቬትናም ውስጥ አንድ ባልና ሚስት ሬስቶራንት ከፍተን ነው ብሎ ከቬትናም ደውሎ እኛ አንተ የምትሰብከውን ኢየሱስን መቀበል እንፈልጋለን ብለው በኔ እጅ ነው ጌታ የተቀበሉት። ወንድሞች እናቶች ኢትዮጵያ ሲሄዱ ሙሉ ወንጌል ቤተክርስቲያን እንዲጠመቁ አደረኳቸው። ፊሊፒንስ፣ ጃፓን ውስጥ ጃፓን እዚሁ እንኳን ይኖራሉ። ከጃፓን አሁን በዚህ ሰዓት ላይ ጥሩ ሰዓት ስለሆነ ማለት ነው። ጃፓን ውስጥ፣ ደቡብ ኮሪያ፣ ቻይና፣ ህንድ ለትምህርት የመጡ እዚሁ እኔ አሁን ባለሁበት አገር የቤተክርስቲያን ሽማግሌ የነበረ ጋሼ ኤልያስ ይኸው ስሙን እየጠራሁት ይኸው እኔ አሁን ያለሁበት አገር ጋሼ ኤልያስ ለሱ ሰጥቼው ህንድ ለትምህርት የመጡ ማለት ነው። በኮሌጅ ደረጃ የዩኒቨርሲቲ አስተማሪዎች የነበሩ ጌታን የተቀበሉ ወንድሞች እናቶቼ ሶሪ ግን ጌታ ኢየሱስ እንደዚህ ማውራት አይጠበቅብኝም ነበር። ስራው ምን ያህል ሰፊ እንደሆነና ምን ያህል ውጤታማ እንደሆነ ታውቁት ብዬ ነው የምናገረው። እዚህ ይመጣልና ቀደም ማነው ዋሪስ ነው አይ ቲንክ ካሎራው ብቻ ሰምቲንግ ወይ ቢኒ ይመስለኛል ወይ ኤቢ ካራታቸው አንዳችሁ ነው ተናግሮ የሰማት ይመስለኛል። ስኩል ኦፍ ቶት አምጥተህ እዚህ ትከራከራለህ ቲክታክ ላይ። በነገረ መለኮት ትምህርት ቤት የሚጋጩበት የሚጣሉበት የማይስማሙበት ማለት ነው። ሉተርና ካልቪን ያልተስማሙበትን አንተ እዚህ ልትስማማበት ነው? በፍጹም አትስማማም። እነሱ በዓለም ስማማት አለፈው አይደል? አዎ በቃ እሱን መነጋገር ካለበት እዛ ውስጥ ተነጋገራል። እዚህ አደባባይ ላይ የምታመጣው ኢየሱስ ያድናል፣ ኢየሱስ ጌታ ነው። በቃ ከላርጅ ካታኪዝሙ ላይ አንቀጽ 6 ንዑስ አንቀጽ 7 ላይ ብለብት የት ያቀልሃል? አሁን ላርጅ ካታኪዝም እና ስሞል ካታኪዝም እዚህ ሙስሊሙ ኦርቶዶክሱ ያመነው ያላመነው ሁሉ ይሰማል። ኤፌሶን መጽሐፍ ምዕራፍ 1 አትልም ወይ? ተጠርተህ ከሆነ ማለት ነው የሱን በጎነት ልንናገር ነው ከተባለ ዮሐንስ 13:1 ላይ አትልም ወይ? የወደዳቸውን እስከ መጨረሻው ድረስ ወደዳቸው ብሎ የሚለው ዮሐንስ 3:16 ሁሉ ዘመናችን ሁሉ ስንሰማው ብንውል አይናችንም በሚሞላበትን የእግዚአብሔርን ቃል ከሱ አጠቅሱ
ካታኪዝም እዛው ውስጥ ሲመጡ ትጠቅሳለህ። ቡክ ኦፍ ኮንኮርድ ላይ ብለብትል የት ያቅልሃል? ከ27ቱ ቅዱሳት ሶሪ ከ66ቱ ቅዱሳት መጽሐፍት መካከል አይደለ። የሰው ነፍስ የተጠማው የአምላክን የእግዚአብሔርን ቃል ነው። ሰው የተጠማው ኢየሱስን ነው። ሰው ሊያውቀው የሚገባው ኢየሱስን ነው። ኢየሱስን አወቅ ማለት ዘላለምህ ነው የሚቀየረው፣ ዘላለምህ የሚያምረው። ምክንያቱም እውነተኛ አምላክ የሆንክ አንተን የላከውን ልጅህን ኢየሱስ ክርስቶስን ያውቁ ዘንድ ማለት የላከውን ልጅህን ያውቁ ዘንድ ይቺ የዘላለም ሕይወት ናት ይላል። ኢየሱስን ማወቅ የዘላለም ሕይወት ነው። የሰው ነፍስ የተጠማው ጌታን ማወቅ ነው። ጌታን ማወቅ ነው። ኢየሱስን ማወቅ ነው። ኢየሱስን ደግሞ ሰዎች ሲያውቁ ከምን ሊድኑ እንደሚችሉ እኛ እናውቃለን። እግዚአብሔር መንፈስ ቅዱስ ኢየሱስን ማውራት ሲጀምር ወንድሜ፣ ኢየሱስን ማውራት ሲጀምር ይሄ አትጠራጠሩኝ፣ የልዑል እግዚአብሔር መንፈስ እንዴት እንደሚቆጣጠር ሳታውቀው ኃይል ነው የሚሰማ። ኃይል፣ ድካም የሚባል ነገር፣ ዝለት የሚባል ነገር አውርተህ አይነጥፍብህም ስለ ወንድም አለ። ምክንያቱስ ያወራኸው ስለ ኢየሱስ እስከሆነ ድረስ መንፈስ ቅዱስ እሱን ለማግነን እሱን ሊያልቀው ሁሌ ይተጋል። በአንተ ላይ፣ በእኔ ላይ፣ በአንቺ ላይ ማለት ነው። የትንሣኤው ጌታ መታወቂያችን ኢየሱስ መሆኑ ቀረና ካልቪንና ሉተር ይለኛል። ተሸክማችኋቸው ዙሩ ብያለሁ። ይሄ አሁንም እናገራለሁ። ለምን እንደዚህ ብለህ ትናገራለህ? ኤርሚያስ እንዳትሉ ተሸክማቸው ዙር። ተው። የማዕዘኑ ድንጋይ ሉተር አይደለም፣ ኢየሱስ ነው። የቤተ ክርስቲያን መሰረት ካልቪን አይደለም፣ ኢየሱስ ነው። የቤተ ክርስቲያን ራስ ዝዊንግሊን አይደለም፣ ኢየሱስ ነው። ራሱም የማዕዘኑም ድንጋይ መሰረቱም ኢየሱስ ነው። በቃ እኔ እናንተ ደግሞ በአካሉ ላይ ብልቶች ነን። እሱ ሕያው ድንጋይ ነው፣ እኛ ደግሞ ሕያዋን ድንጋዮች ነን። የተጋጠምከው ከሱ ጋር ነው። ሉተርም አንተም ካልቪንም ሁላችንም ማለት በእግዚአብሔር ላይ በማመናችን መላእክት በሰማይ ደስ እንዲሰኙ ከፈለክ የምትሰራው ስራ አንድ ኃጢአተኛ ሰው በክርስቶስ ኢየሱስ አምኖ ወደ እግዚአብሔር መንግስት እንዲመጣ ስበክ፣ እንስበክ። እኔ የመጨረሻ ውድቀት ከዚህ የበለጠ የለም። ካታኪዝም ይላል መጥቶ ሶሻል ሚዲያ ላይ ወንድሞች እናቶች፣ አሳውም ጉርጡም ጊንጡም ባለበት ማለት ነው። ወንድሞች እናቶች፣ ይሄ እኮ በዛው ቤተክርስቲያን በትራዲሽን ሲመጡ በመካኒክስ ቤተክርስቲያን ስርዓት ጌታን ሊያመልኩ የሚችሉ ሰዎች እዛ ሲመጡ እዛ የምታስተምረው ትምህርት ነው በሰባ ውስጥ ማለት ነው። በመጽሐፈ ስምምነታችን ይላል። ምን ስምምነት አለ አንተ? የቱኛውን የተስማማኸው? እዚህ ይወራል። አሁን መጽሐፈ ስምምነት እዚህ ይወራል። ሮሜ መልእክትን ትተህ አጠቅስም አይደል? ቆሮንቶስ አጠቅስም፣ ጢሞቴዎስን አጠቅስም። በመጽሐፈ ስምምነታችን በላርጅ ካታኪዝም፣ በስሞል ካታኪዝም፣ በቀጭኑ ካታኪዝም፣ ባለቦርጫሙ ካታኪዝም እያልክ አበሳን ትጠብሳለህ። እነዚህ እኮ እስትንፋሰ እግዚአብሔር ያለባቸው መጽሐፍት አይደሉም ብራዘር። ሰዎች የጻፏቸው መጽሐፍቶች ናቸው። ከቅዱሳት መጽሐፍት የተውጣጣ አንዳንዱም ቅዱሳት መጽሐፍት ላይ ጥቅስ የሌለው እንደ ማርያም ዘላለማዊ ድንግልና አይነት ነገር ጥቅስ የሌለው ማለት ነው። ቦርጫሙ፣ ቀጭኑ፣ ረጅሙ፣ አጭሩ ይላል። እሱን እዛው ሲመጡ አስተምር። እዚህ ኢየሱስ በል ብራዘር። እንዴ እዚህ የዕብራውያን መልክ መጽሐፍት ስበክ አንስተ ወይ ደግሞ እንደ ወንድማችን እንደ ኤቢ አሁን ዕብራውያን ያስተምራል። ዕብራውያን እዛ ቁጭ ብለህ ተማር። ማን ያወራል? አሁን ዕብራውያን ውስጥ ሲወራ ማን ነው የሚልቀው? አሮን ነው የሚልቀው ወይስ ኢየሱስ ነው የሚያንሰው? ኢየሱስ ይልቃል፣ አሮን ያንሳል። ሙሴ ያንሳል፣ ኢየሱስ ይልቃል። መላእክት ያንሳሉ፣ ኢየሱስ ይልቃል። በሙሉ ማለት ነው። የብሉይ ኪዳን መስዋዕት ያንሳል፣ የኢየሱስ መስዋዕት ይልቃል። የሚበልጠውን እዛ ትማራለህ እና ያኔ በቃ ያኔ ሃሌሉያ ሃሌሉያ። እንዴ ኃይልን ታጥቀህ የምትወጣበት ማለት ነው። ሰውም የተገለጠውን የእግዚአብሔርን ቃል ስንናገር ይሰማል።
አይታቻቻል ጠቅሰው ዛሬ ወገኖች ከተሰሎንቄ የመጀመሪያው ምዕራፍ 1 ቁጥር 1 እስከ ቁጥር 6 ድረስ አንብበን ብለው ሲሉ ሰምታችኋቸው ታውቃላችሁ? እነ ካታኪዝም የለም እነሱ መንደር እዚህ አይጠራም። እዚህ ቲክታክ ላይ ያሉትን ያልኩ ተሰሎንቄ ምን ቦታቸው ተሰሎንቄማ ኢየሱስ ያድናል ማለት ጠፋና ጥምቀት ያድናል አያድንም? መድኃኔዓለም ክርስቶስ ነው አያድንም። ከፈለክ የተላጠ ኤሌክትሪክ ያዝ ጥምቀት የሚባል ያድናል ብሎ አንድ ሐዋርያ አልሰበከም። አበደን በቃ ቆምጨጭ ያለ ቆፍጠን ያለ ልታናድደን ነው ብለህ ካልክ ለምን ጭስ አትሆንም? አያድንም ጥምቀት። ኑ በመጽሐፍ ቅዱስ እናወራችሁ አናወራም። አምጣ ታዲያ ጴጥሮስ ያልተናገረውን ከየት ነው የምታመጣው? ከየት ልታመጣው ነው? ዮሐንስ ያድናል አለ ጥምቀት አያድንም። መዳን በእምነት ነው ብሎ የጻፈው ጴጥሮስ። እምነቱ ደግሞ በውሃው ላይ በጥምቀቱ አይደለም የምታምነው፣ በእግዚአብሔር ልጅ ላይ ባለ እምነት ነው የምትድነው። አጭርና ግልጽ። መዳን በእምነት ማነው? መዳን በጥምቀት። ቁርባን ያድናል አያድንም? አያድን። ቁርባን ያድናል ብሎ ያለ ቁርባን እንደውም ሲጀምር የብሉይ ኪዳን የአይሁዳውያን ቋንቋ ነው። አዲስ ኪዳን ላይ ቃሉ ለጥቅም እንኳን ቢሆን የዋለበት ምክንያት ይገባናል። አያድን። ኢየሱስን ያድናል ብለው ሐዋርያቱ የሰበኩት ዛሬ ኢየሱስን አይናገሩም። ጥምቀት ያድናል አያድንም? ያድናል አያድንም? ያድናል አያድንም? እንትና የሚባለው አባት እኮ ያድናል ብሏል፣ እንትና የሚባለው አያድንም ብሏል። በቃ ያድናል አያድን። ኢየሱስስ የለም ተረሳ በቃ። ስለዚህ ትኩረት ሰው ሁሉ የሚያደርገው ምንድነው? ጥምቀት ላይ ማለት ነው። ጥምቀት አያድንም። ወንድሞቼና እህቶቼ ኑ ተናገሩ ተብለው ሲባሉ ከዚህ በፊትም ኦርቶዶክሳውያኑ አንዳቸውም ሊናገሩ እና አክሊለ እኮ ተጠይቆ በዲያቆን ሰለሞን በወንድማችን ማለት ነው። አክሊለ እኮ ተጠይቆ ድነሃል አንተ አልዳንክም ብሎ ይለዋል። አይ እኔ ቴዎሎጂው ላይ ላውራል፣ ቴዎሎጂው ላይ ፐርሰናል አታድርገዋል። አክሊለ የሚባለው የኦርቶዶክስ ተሟጋች የተባለው እዚህ አገጩ ላይ በቀለው ጺሙን እንደዚህ ወርታች ጎተት እያደረገ ያኔ ሲጠየቅ አይ ፐርሰናል አታድርገው፣ የኔ መዳና ያለ መዳና አይደለም፣ እሱ አይደለም ዋናችን፣ እኔ ቴዎሎጂው ላይ ላውራል፣ አይ ፖለቲካው ላይ ላውራ እንደማለት ነው። ያልዳንክበትን ጥምቀት ልትሰብክ ትመጣለህ። ኦርቶዶክሳዊ ድኛለህ ብለህ ብትል መቼ ነው የዳንከው? ስጠመቅ አልከኝ አይደል? መቼ? በ40 ቀን 40 ቀን አምነን የተጠመቀው ብለህ ስትለው አዎ ይላል። ኦ ምን ሰምተህ ብለህ ስትለው በእናቴ እምነት እናትና አባቴ አምነውልኝ። ስለዚህ አንተ አላመንክማ ማለት ያለብህ እናትና አባቴ አምነውልኝ እኔ ጥምቀቱን ነው ማለት ያለብህ። መጽሐፉ ደግሞ እናትና አባቱ ያመኑለት እሱ የተጠመቀ ይድናል አይደለም ብሎ የሚለው አንተው ራስህ ታምናለህ። ለማመን ደግሞ ቁጥር 15 ያለ ይነበባል። ማርቆስ 16 ወደ ዓለም ሁሉ ሂዱ ወንጌል ለፍጥረት ሁሉ ስበኩ። አለቀ። ከተሰበከ በኋላ ትሰማለህ። ስትሰማ ታምናለህ። ካመንክ በኋላ እናጠምቃለን ማለት ነው በጌታ ኢየሱስ ክርስቶስ ስላመንክ። አንተ ግን ከእናት ማህፀን ወጣህ በ40ኛው ቀን ሶቶ የሚባለው እንትን የውሃ ዋና መጣህ። እንደኔ አይነቱ ዲያቆን እግርህ እንደዚህ ወርታች እየተወራጨ ያዝን። ቄሱ መጾረ መስቀሉን ከጭንቅላት ላይ አድርጎ በጆግ ውሃ አፈሰስንብህ። ወስመ ጥምቀቱ ክንፈ ሚካኤል ብለናልህ። የግብፅ ባንዲራ የሚመስል ጥቁርና ነጭ ቀይ ክር አንገተ ላይ ያሰርንልህ። ያቺ ክር ዛሬም አልተፈታችም ከአንገተ ላይ። አክራሪ ኦርቶዶክሳዊ ነህ የኔ ወንድም፣ ምንም የማታውቅ ጨዋ ዘኬ የምትበላ ሰንበቴ ጠላ ተሸክመህ የምትሄድ እሱን ጠጥተህ የምትመጣ በቃ እንደተፈጠርክ ሙልሙል ብለህ ወጣህ። ዛሬም ጭምር መጽሐፍ ቅዱስ አታነብ። ኢየሱስ ተብሎ ሲባል አይንህ ደም ይለብሳል፣ ይቀላል። በቃ ካንተ ብሶ ኦርቶዶክሳዊ በቃ አክራሪ ማን አለ? እኔ የሃይማኖቴ እናቴን አባቴን ጥብቅ አድርጌ ይላል። ቀይና ጥቁር ነጭ። ግብፅማ ጢባ ጢቤ ነው የተጫወተችበት። እነኚህ ክሮች ናቸው የሚታሰሩት። እነሱ ተንኮለኛ ፈልፈልቱ አረቦች ናቸው። መጥተው ጥቁሩ
የአብ ምሳሌ ነው አሉ። ታውቃለህ? እንዴት ነው አብ በጥቁር የምትመስለው? እሱ በማንና በምን ትመስሉኛላችሁ? ሌላ ጥቁሩ አብ ነው አሉ፣ ቀዩ ወልድ ነው አሉ፣ ነጩ ደግሞ መንፈስ ቅዱስ ነው ብላ አልችልህ። ወይ 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 ወይ! ይህንን ህዝብ ነበር እንደዛ ሳጠምቅ የነበረው። እና አሁን ስትሞት የት ነው የምትገባው ብለህ ስለ ሲኦል ሂድ። ኦርቶዶክሳን በሙሉ ጠይቃቸው፣ ሲኦል። አንቺ ሴት ነው የምትገቢው? እኔ በዚህ ስራ ያው ሲኦል። እርሶስ የት ነው የሚገቡት? አንቱዬ እማሆይ እኔ ነኝ ሲኦል። እርሶስ አባቴ የት ነው የሚገቡት? ሲኦል። የተሻለ የሚናገሩት መድኃኔዓለም ያውቃሉ፣ እነሱ ግን አያውቁም። መድኃኔዓለምማ አውቆ እኮ መጣና ተወልዶ እኮ ነገረ። ሲኦል በሙሉ ሲኦል። እና ስራው በጣም ሰፊ ነው ወንድሞቼ እናቶቼ። ፕሊስ ወንጌል እንስራ፣ ወንጌል እንስራ፣ ወንጌል እንስራ። ወንጌል 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 ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ማዳን ወንጌል። እግዚአብሔር ችግር የለበትም። እኛ ስንታዘዝ እግዚአብሔር ይሰራል። ከተማይቱን ነው የሚጠራው አልኩ። ከተማይቱን ነው የሚጠራው። ስንት ያልተሰራ ስንት ያልተደረሰ ትውልድ አለ። በእግዚአብሔር ፊት አክሊል የሚሆንልህ ወንድሜ እንትና ወንድሜ እውነቴ እንደው በጣም 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 ቢኒ እግዚአብሔር ይባርክ። በባለፈው ቲክቶክ ላይ ገብተህ ልክ ልካቸው ስትነግራቸው አይቻለሁ። ኤርሚማ በጣም እንደው ቴንኪው የኔ ልጅ በባለፈው የሰጣቸው መልስ ለነሱ ያኔ ዝም ብሎ በእንትን ነገር ተጣልታችሁ በተናገርክበት ሰዓት ላይ ጥም የሚያረካ መልስ ነበር የመልስከው። ለዚህ አክሊል እሰጥሃለሁ ብሎ ኢየሱስ አይለንም። አንድ ሰው ወደ እግዚአብሔር መንግስት እንዲጨመር ምክንያት ከሆንክ ግን አክሊልህ ነው በእግዚአብሔር ፊት። በሰው ፊት ስንመሰክርለት በሰማይ ያለው አባቴ ፊት ይመሰክርልኛል ይላል። እና ለዚህ እንትጋ፣ ለዚህ እንበርታ። ወንድሞችን የገቡትን ሰምቼ እኔ ልተኛ ነው። እኩለ ሌሊት አለፈ። ሚኪና ጆን አቢን መስማት አለብኝ። እነሱ የኔን ሰምተው እኔ እንዳልወጣ እናንተ ቀጥሉና ሶስታችሁ ጨርሱ። ተኛለሁ። እወዳችኋለሁ ወንድሞች እናቶች። ቅንነታችሁን እንዳትጥሉ፣ የቅድሟን ቃል እንዳትረሱ። ቅዱስ ቃሉን እናንብብ፣ እንጸልይ፣ መንፈስ ቅዱስን እንሞላ፣ በቅድስናና በጽድቅ ህይወት እንኑር፣ የአቋም ሰዎች እንሁን። ይሄን ስታደርግ ማንም አይነቀነቅም። ለዘላለም እግዚአብሔር ከኛ ጋር ስለሆነ ማንም እኮ አልኩ ማንም አይነቀነቅም። ይሄ ወንድሞቼ ናቸው። መጥቶ ሳሚ የተባለው ወንድም ማለት ነው ስሜን ጠርቶ አከርካሪውን ሰብረኗል፣ ማንም አይሰማውም ከዚህ በኋላ አላለም። ሳሙኤል በላይነህ አየው ወንድሞች ራቶች፣ እሱ የኔን አከርካሪ ሊሰብር ነው የመጣው ማለት ነው። በጣም ቀልደኛ ነህ። ከኔ ጋር ማን እንዳለ ብታቅ ኖሮ ለዚህ ባልተናገርክ ነበር። በጌታ የዳንክ ወንድም ግን ስለሆንክ እጠነቀቅልሃለሁ ለዚህ ንግግርህ። ከፍቅርና ከምረት በቀር ሌላ ነገር አልናገርም። አይ ለዚህ ነው አሁን ኦርቶዶክሱ ድሮ ይሉ የነበረው አሁን ራሳቸው የወንጌል አማኞች ፔንቴኮስታል ነርኝ ነው ራሱ እንኳን ብሎ የሚለው ኤርሚን አትስሙት እያሉ በውስጥ ያሳድማሉ። ባለፈው መረጃ ሳይቻቸዋለሁ ምንድነው ቴሌግራም ላይ ሲዶልቱ ራሳቸው ቪዲዮ አሳይቻለሁ። አንዳንዱንም እህትየው ደረሰችባቸው። ሜርሲ ሲዶልቱ አልኩ። በዚህ በውስጥ መጣው እዛ ውስጥ ይዶልሃሉ። በውስጥ ደግሞ መጣው ሰው ሁሉ ትቶ ሄደ አይደል አለኝ ኢዮስያስ። ምን አይነት ክፋት እንደተሞሉ ወንድሞች እናቶቼ፣ እዛ በውስጥ ዶልቶ መጥቶ እዚህ ደግሞ ለኔ በስልክ ያወራኛል። የሰራዊት ጌታ እግዚአብሔር እንደዚህ ነው። ፀሐያችሁ በክፋታችሁ ላይ ፀሐይ የምጠልቅባችሁ እንደዚህ ነው። እጄ ላይ ጣላችሁ ማለት ነው፣ መረጃን ጭምር።
ሳሚ ጌታ ኢየሱስ ምሕረት ያርግልሽ። እንኳን አንተ አይደለም ይሄንን ያህል ዓመት ይሄንን ያህል ስድብ ይሄንን ያህል እርግማን ይሄንን ያህል ማስፈራራት ውርጅብኝ ወርዶብኝ ኦርቶዶክሳውያን ከዳር እስከ ዳር ሂዱ ስደቡት፣ የሴት ቅምጥ እያላችሁ ስደቡት ብለው ያሉ እንደጠገበ አህያ ሲያናፋ የነበረው ዲያቆን ነይም ባዩ መምህር ፈለገ ሂድ የሴት ቅምጥ ብላችሁ በሉት እያለ እኔ እዚህ ስሰብክ እየገቡ የሴት ቅምጥ እያሉ ይሰድቡኝ ነበር። እኔ ሴት ብታስቀምጠኝ እኮ አንዷ ሚስቴ እኮ ነች አና ነች ያስቀመጠችኝ ራሱ። ታዲያ እኔ አንዷ ሴት ነኝ። እኔ እንደሱ በየሰፈሩ በየስርቻው ብዙ አላስቀመጥኩም። 8 ሴት ቀምሼ 9ኛዋን አላገባሁም። አንዷን ነው ያገባሁት። እነሱ የሚሉትን አሁን ማነው እነሱ እንኳን ተሳድበው አከርካሪን አልሰበሩትም። ጌታ ኢየሱስ ከኔ ጋር አለ። ከአማኑኤል ህብረት ቤተክርስቲያን አገልጋይ ነኝ ብሎ የቴዎሎጂ አስተማሪ ነኝ ብሎ የሚል ሳሙኤል በላይ ነው። ደጋግሜ ነው የምጠራው። ፎቶውን ይዤዋለሁ። ፊቱ ላይ ታነቡበታላችሁ። ውስጡ ላይ ያለው በቀለኝነት ይሄ ፍቅር አይደለም። አከርካሪውን ሰብረነዋል፣ ከዚህ በኋላ ማንም አይሰማውም አላለም። አየህ ሰብረነዋል ብሎ ሲል ሌሎች የሚዶልቱ አሉ ማለት እኮ ነው። ስለኔ ሲናገር ነው ፊቱ እንደዚህ ሆኖ የነበረው። አልሰደብኩት በእውነት ስሙን በክፋት አንስቼው አላቅ። ባለፈው ላይ ጭስ ናፈቀኝ ብሎ ሲል ሂድ ብየዋለሁ። እኛ ወይዚህ እንግዲህ ኩበት ነገር ካላጨስን በስተቀር ምን አናጨስልም። እዚህ ኩበትም ጣንም ምንም ነገር ምን አጨስልህ የለም። ተነስቶ ሁሉ ኦርቶዶክስ ናፈቀኝ ይላል። ለምን ጠርጋቱንም ሂዱ ወንድሞቼ እናቶቼ፣ ጌታ ኢየሱስ ምስክር ነው። ሂዱ። እኔ ለምን አትወጡም ከቸርች? ምን ታረጋላችሁ? እዚህ ቁጭ ብለህ ትዝታ እየቀሰቀሰብህ ግዛዋና ቀበርቿ እናጥንልህም። ናፈቀኝ እኔ እጣኑ ናፈቀኝ ይላል። ታዲያ እናምቧልልህ እጣ። አሁን ይሄ የወንድም ፊት ነው። ስለኔ ሲያወራ ነው እንደዚህ ፊቱ የሆነው። ስሙን አልጠራሁት በክፋት። ይሄ ጤነኝነት ፊት ነው። ውስጡ እንደመረቀዛ ይታያችሁ። ፊት ለፊቱ ላይ መንፈሳውያን ሰዎች ስትሆን ታነባለህ። እንደዚህ ጭብጥ ብሎ ማለት ነው። ይሄ እኮ ጥላቻ በግልጽ። እኔ መንፈሳዊ ሰው ነኝ ብራዘር። እሺ አንተ እንደ እብድ ቆጥረህ ሊሆን ይችላል። ስለኔ እየተናገረ እንደዚህ ሆኖ ነበር ይታያችሁ። መካኒሱና ቤተክርስቲያንን መካኒሱና ቃለ ሕይወትን ተናገርክ ምናምን ነገር ብሎ ማለት ነው። እኔ ብናገር እነሱ እኮ ናቸው የሚናገሩት ብራዘር። አዎ ብያለሁ። እንደ ጠገበ ጎረምሳ አፍልጠዋል ብያለሁ። መልስ አለኝ ከጠየቁኝ። አንተ ግን እሱ አስቆጥቶ አይደለም። ፔንቴኮስታሉን እያላገጡ ሲሰሩበት እንኳን የዜና አልተቆጣም። ጥላቻ ያነገሳችሁ ሳሚ ይኸውልህ፣ ሕያው እግዚአብሔር ለዘላለም የሚኖረው ንጉሥ እያየ አንተ እየዘቀትክ ትሄዳለህ። እኔ ግን ከፍ እያልኩ ነው የምሄደው። ያንተን ዝቅጠት ግን እኔ አልፈልገውም። ስትዶልቱ የነበረውን ትናንትና ቪዲዮ ላይ ገብተሃል፣ ሪከርድ አድርጌያለሁ። አከርካሪውን ሰብረነዋል ማንም አይሰማውን ከዚህ በኋላ ብለሃል አይደል? ስንት ሆናችሁ ነው ለመስበር የወጣችሁት? ምን ነበር ስታወሩ የነበረው? በውስጥ ቴሌግራም ላይ ዋትሳፕ ላይ እየተደዋወላችሁ ውሃ ማታነሱ ቴዎሎጂያንን ባዮች። ለስሙ ቴዎሎጂ ተማሪ ነህ፣ አስተማሪም ነህ። እግዚአብሔር ምሕረት አብዝቶለት ወንጌል እንዲሰብክ ከገጠሪቱ ኢትዮጵያ የመጣ ከአንድረኛ ጋር ግን እዚህ ቁጭ ብለህ ቃለ እግዚአብሔር ልሰብክ ስትወጣ 15 ሰው ነው የሚያይህ። 15 ሰው። ለምን? ከንጉሱ ዘንድ ጸጋ አልተሰጠህም። አየህ፣ ጸጋ እንዲሰጥህ ግባ ወደ ጓዳ። አዎ ሀሎት ነቢይ ዘንድ ጋር የሚያገለግለው ስለኔ እያወራ እያለ ነው። ወንድሞች እናቶች ቪዲዮ አለ። ስለኔ እያወራ እያለ ነው እንደዚህ ፊቱ ላይ የሚታየው። ከዛሬም ስንት ጊዜ በፊት እንደዚህ
ይኸውላችሁ ልተክዝ ነው የመጣው ወይ ልሰብክ ነው የመጣው? እኔ ግዴታ አለባችሁ እንደ ቲክቶክ ላይ መውጣት ወንድሞች ናቶች አለብህ። ቤካ ግዴታ አለብህ። አዲስ ግዴታ አለብሽ። ቢኒ ካሎራው ፕሮፌት ሚኪ ኤቢ ጆኒ እዚህ ግዴታ አለብን እንዴ? የግድ ቆይ መክፈት አለብን እንዴ? ቲክታክ ሶሻል ሚዲያ መተን ዝም ብለን መጎለት አለብን? የለብንም። ማን ያስገደደ? ድራይቭ የሚያደርግህ ነገር ምንድን ነው? የጌታ ወንጌል ካልሆነ በስተቀር አንድ ሰው እንዲድን ወንጌልን ለመመስከር ካልሆነ በስተቀር ወይ የዳኑት በእግዚአብሔር መንግስት ውስጥ እንዲጸኑ ካልሆነ በስተቀር ወጥተህ እንደዚህ አገጭን ተደግፈ ስለ ሰው እያወራ ውስጥ ብግን ብሎ ተሰደበ ቢሆን ኖሮ ተናዶ ነው ይባላል። አልሰደብኩት፣ አልተናገርኩት። አከርካሪውን ሰብረነዋል አለኝ። ታውቃለህ? አላምናችሁም እኔ ከጥቂቶቻችሁ በስተቀር ንድረ መርዛም ሁሉ ማለት ነው። መርዛችሁን ተሸክማችሁ እዛው ትቀመጣለህ። መንፈስ ቅዱስ እንደዚህ ውስጥ እየነቀዘ ጸጋ የሚሰጥ መስሏል። ባዶ ነው የምትቀሩት፣ ባዶ። እኔን ግን ታየኛለህ እኮ ወደ ከፍታ ባዶ። ስለ ወንድም ስትናገር እንደዚህ ውስጥ ነቅሶ መንፈስ ቅዱስ አብሮ የሚቆምና በምትናገር ሰዓት ላይ በሰዎች ዘንድ ተደማጭነት ተሰሚነት የሚሰጥ ከሆነ በእውነት ነው የእግዚአብሔር ሰው አይደለሁም አልኩ። ንስሐ ነው መግባት ያለብን። ንስሐ ባዝንብህ ቅንነቴ ብቻ ይጥልሃል አልኩ። ልቤን የሰራ እግዚአብሔር በዓለም ዙሪያ የሚያውቅ ህዝብ ሁሉ ጭምር ማለት ነው። ቅንነቴ ብቻ ይጥልሃል ብራዘር፣ ቅንነቴ ብቻ አልኩ። ተሰብስበው ይዶልታሉ። አየህ፣ ከዛ መጣና አወጣው። አከርካሪውን ሰብረነዋል፣ አሁን ማንም አይሰማውም ማለት ሲዶልቱ ነበር የከረሙት። በባለፈው ነግሬያቸዋለሁ። የሚያምኑ ከማያምኑ ጋራ ተሰብስበውብኝ አሳዩኝ ብዬ ጌታ ከ7 ወር በፊት የነገርኳችሁ መልእክት። አየህ፣ ይሄን ሰውዬ እኔ ጠረጥረዋለሁ። ጣኑ ሸተተኝ፣ ጣኑ ናፈቀኝ ብሎ ያለው ሰውዬ ከኦርቶዶክሳውያን ጋር ከውስጥ ሳይዶልትብኝ ይቀራል። በደንብ ነው የምጠረጥረው። አንድ ጥርሱን እያገጠጠ ዝም ብሎ ባል እንዳጣች ሴት ሲስቅ የሚውል አለ። ማነው ሲሳይ ነው ማነው የሚባል ሰውዬ ማለት ነው። ከእነሱ ጋር አብሮ ሲዶሉት የሚውል ሰው ነው። የእኛን ሀገር ፈረስ ይመስል ማለት ነው። የእኛ ሀገር እኔ የተወለድኩት አርሲ ውስጥ ነው እና ፈረሶች ሲያስካኩ ልክ እንደዛ ነው የሚሆኑት። እና የሚመጣው እኔ አሁን የጆንን ቅስም ለመስበር ወንድሜ እዚህ ወንድሞችን የቢኒን ቅስም ለመስበር አይደረግም። ሪከርዱ እጄ ላይ አለኝ። ቅስማቸውን ሰብረናቸዋል። አሁን ማንም የሚሰማቸውም የለም አላለም። ሳሚ አንተ እስኪ የሆነ በጣም ወሳኝ የተባለ ርዕስ ከመጽሐፍ ቅዱስ ይዘግባ እኔም ይዤ ልግባ። ነገ ማታ ከኔና ካንተ ማ ህዝብ እንደሚሰማው ዓለሙ ያያል። እኔ ካንተ የተሻለ እውቀት ኖሮኝ አይደለም። አንተ ከኔ የበለጠ የቴዎሎጂ መምህር ነህ። ጉዳዩ የቴዎሎጂ ትምህርትና የቴዎሎጂ ትምህርት መኖርና አለመኖር አይደለም። በትምህርት ባምንም ማለት ነው። ልጆችሽ ከእግዚአብሔር የተማሩ ይሆናል ብሎ የሚለውን ደግሞ እውነት እንዳትረሳው። ክፋትን ተሞልታችሁ በዚህ ልክ መምጣት ቴንኪው ወንድሞች፣ እናንተ ተናገሩና ጨርሼ እተኛለሁ። ምሕረት አድርጉልኝ ግን በጣም ከይቅርታ ጋር እውነት ትክክል ነው ያልከው። እነሱ ማለት አንተ በምትናገረው ወይም በምታስተምረው አይደለም፣ የግል ጥላቻ ነው ያለባቸው። አሁን ሳሚ ወይ ለመካነ ኢየሱስ ወይ ለቃለ ሕይወት ደግፎም አይደለም እዛ ጋር ሲናገር የነበረው። ቅድም ነበር እዚህ ጋር ኤርሚ እንደተሳደበ እኔ ግባ እያልኩ ነበር። ለምን መጥቶ ፊት ለፊት ለምን መጥቶ አይጠይቅህም? ለሱ አቅምም ሞራልም የላቸውም። እና ይግባ ካለ አስገቢ ውስጥ ያው የለም ቅድም ስንት ሄደከለት አይገባም።
ልክ አንተ ስትወጣ እኛ ስንወጣ ቤት ከፍተው ነው እንትን የሚሉት የሚሳደቡት። አዎ የኔን ስም ይዞ ሲገባ 400 እና 500 ሰው ይገባለታል። ትምህርት ግን ሲያስተምር 15 ሰው ነው የሚያየው፣ 10 ሰው ነው የሚያየው። 10 ሰው ለምን በሉ ወንድሞች እናቶቼ፣ ለምን በል ግባ ወደ ጓዳህ። ሞገስ ይስጥህ እግዚአብሔር፣ ጸጋ ይስጥህ መንፈስ ቅዱስ፣ አብሮ ይውጣ። ልብህ ቅን ይሁን። ክፋት ተንኮልን አታስብ በሰዎች ላይ። ተንኮል ባስብ ሕያው እግዚአብሔር ምስክር 1 ዓመት አልመጣም። 1 ዓመት እኮ አልኳችሁ። ተንበርከክ በእግዚአብሔር ፊት። መልእክት ይስጥ እግዚአብሔር። መልእክት ወጥ ይሁን። ኢየሱስን ቀዳሚ አድርግ። ስምህን በኢየሱስ እግር ስር ጣለው። ክብርህን ጣል። ምቀኛ ሸረኛ ከሆንክ አትሰነብትም። ወንድሞችን እየናቅሁ ወንድሞችን እየጠላሁ ከሆነ ምን አደረኳችሁ? በትምህርት በለጥኳችሁ አላልኩም። የ7ኛ ክፍል ተማሪ ነኝ። ትምህርቴን የተውኩት በ7ኛ ክፍል ላይ። እግዚአብሔር የዚህን ዓለም ጥበብ ሞኝነት ሊያደርግ እግዚአብሔር በሞኞች በኩል ሰርቷል። ባልተማረው በነ ጴጥሮስ በኩል ሰርቷል። የተማራችሁ ጌታ እግዚአብሔር ይባርካል። በተማራችሁ ጥቀሙ። ያልተማረውን ማተናቅ እግዚአብሔር ከአሜሪካ ትቢያ አንስቶ ከረኝነት ቦታ አምጥቶ ወንጌል ሰባኪ አድርጎ በዓለም ዙሪያ እንዲሰማ ያደርገዋል። ኤርሚያስ ስለተሰማ ታዲያ ምን ይሆንለት? ምንም ይሆን አላልኩም። ይህ እረኛ ምን ሰማው አልሰማው? ከሰማው በእግዚአብሔር ጸጋ ነው። ወንጌል ስትሰብክ እያለቀስን ውስጣችን እየተቃጠለ እንሰማለን ብለው ያሉ ሰዎች ናቸው ሲሰድቡኝ የነበሩት፣ ሲዶልቱ የነበሩት በውስጥ። እናም ምን እያለ ነው? ተነና አንገጠጣ። አሁን ለምን በፕሮቴስታንቱ ዘንድ እሱ ብቻ እየተሰማ? አሁን እኮ ነገሮች ሲሳይ ራሱ አንድ ቀን እዚሁ ማን ነበረ? ቤኪ ወይ ሰምቲንግ ነው እዛን ቀን የከፈተው፣ ወይ ካሎራ ወይ ቤኪ ገብቶ ምን አለ? አሁን እሱ ቤት እኮ እንዳይሰማ አድርገነዋል አለ። ሲሳይ የሚገለፍጠው ሰውዬ ማለት ነው። መበተን በጀመረበት ሰዓት ካኪትን ጥቅም በድብቅ መጽሐፈ ቄደር የተጠመቀው በድብቅ ነው። አንተ ጋር ነው ብቻ ማነው? ካሎራ ወይ እኔ ጋር አይገባም። በፍጹም ብሞት አላስገባውም። እሱም አይመጣም፣ እኔም አልሄድም። እንደዚህ አይነት ቦታ አልገኝም። ማንም የሚያየው የለም ብሏል። ታውቃለህ? ከነኚህ ሰዎች ጋር ሆነው አብሮ ሲዶልቱ ማለት ነው። የሲሳይና የሳሚ እና የነ ዮሲያስ ንግግር በስርዓት ማለት ነው። ጉለሌ አጥቢያ ሙሉ ወንጌል ቤተክርስቲያን ነው። ወንጌላዊት ሊያ ተሾመም ትባላለች እህት። እኔ እህቶች እዛ አሉ። አሁን በቅርብ ለአንድ ስራ ከ3 ቀን ነው ከ4 ቀን በፊት ሞተራ ሆቴል ጋር ነበርኩ። በአካል ሳይሆን በስራ ሞተራ ሆቴል አካባቢ እዛው ጳውሎስ ሆስፒታል አካባቢ ማለት ነው። አሁን የሙሉ ወንጌል ቤተክርስቲያን አባል ነኝ ብሎ የሚለው ሲሳይ የሚባለው ማለት ነው። እንዳልኳችሁ የእኛን ሀገር ፈረስ ይመስል ሲያሽካካ ነው የሚውለው። ጌትነቱን አይናገር፣ አዳኝነቱን አይናገር፣ በጎነቱን አይናገር። በቴሌቪዥን ነበር በምን አልተዳረሰ እግዚአብሔር ኃይሉን ነገለበት በቲክቶክ ስላኪኖስ ቢመሰክረው በሄደበት ቦታ ሁሉ በድብቅ ማድረግ ይችላሉ። የመብታቸው እኮ ነው፣ ማድረግ ይችላሉ። ግን ሕያው እግዚአብሔር ምስክር ትምህርት እስቲ ይዞ ይግባ ሲሳይ፣ ሌሎቹን ከገስት ላይ አስወርዱ። መጽሐፍ ቅዱስ ሲጠቅስ አይተው ታውቃለህ? የለም። ልበት ለታል የሚሉ ኮሜንት የሚሰጡ ሰዎች አሉ ዩቲዩባችን ላይ አየር የጌታን በጎነት ማዳኑ ሲናገር ሰምታችሁ ታውቃላችሁ? የለም። ገብቶ አላለ ምን ያክል ተደራሽነት ማለት ነው። ግን አሁን የዳነበትን በጣም ድነት ሲመሰክር አይታችሁ ታውቃላችሁ? አዳነኝ ጌታ ኢየሱስ ከዘላለም ጥፋት ሲል ሰምታችሁ ታውቃላችሁ? በጌታ ቤት ነው አባቱ ነግሮኛል። ሲደዋወል ነበር ከኔ ጋር። በጌታ ቤት ነው አባቱ የኖሩት። ጌታን ያውቃሉ ነበር። እርስ በርስ የተነቋቆሩ ተበታትነው ነው አልቆ ይሆ በሙሉ ወንጌል ስርዓት ጌታን ያመልካል አባቱ ቤተሰቡ ማለት ነው። እሱ ግን እዚህ መጥቶ የጌታን ማዳን አይመሰክርም። እኔ በሶሻል ሚዲያ ታሪክ አንድ ክፍል ብትሰጠው
ኢቭን እንኳን ራሱ እንኳን አይደለም መስበክ ሊያነበው እንኳን ይችላል ብዬ እስክጠራጠር ድረስ ማለት ነው። ምን ልታረጉ ነው የመጣችሁት ወንድሞቼ እናቶቼ? እኔ ሲሳይን ብቻ አይደለም የምለው እኔንም እንደዛ ልትለኝ ትችላለህ። ሌሎቹንም ምን ልታረጉ መጣችሁ? ቲክቶክ ላይ ምን ልናደርግ ነው የመጣነው? ሶሻል ሚዲያ ላይ እኛ ክርስቲያኖች ሆነን የጌታን ቸርነት በጎነቱን የቀመስን ማዳኑን ያየን ሰዎች ማዳኑን ልናወራ ነው ወይስ ስለኛ ልናወራ ነው? ቆይ ወንድምነት አንዴ ራሱን ሊከላከል ከሆነ የመጣው ሲሳይ ይግባ። አንድ ቁጥር ጽፏል። ሳቢው አንዴ ኖ ቢኒሻ ነው አታስገብቶ። እስኪ ቆይ ዝም በል። እስኪ ሰውን አትዘዙ። እዚህ ቤኪ አትዘዙ። አንዳንዴ ዝም ኖ አይ ቢኒያ ምኑ ነው ራሱን የሚከላከለው? አላልኩም ካለ ማለት ነው እንደው ዝም ብሎ ስሙን እያጠፋ እንደሆነ እንዲያስብ እንዳይደረግ ስም እያጠፋ ሌሊት ነው ስላለ ኤርሚ ልተኛ ነው ካለ ቆይቷልና እንደገና አናደር ዋናው ይረዝምበታል አይደል? ወንድሞ የተናገሩ ከፈለገ እሱ እየገለፈጠ ማውራት የሚችልበት ቦታ ማውራት ይችላል። ኦኬ ያ ቴንክ ዩ ጆይ፣ እናንተ ቀጥሉ እና ሰብቼ እወጣለሁ። ተባረኩ ባለቤቷም ሁላችሁም በዚህ ያላችሁ ብሩክ ነው። እድሜ ተባረክ፣ እግዚአብሔር ይባርክ። ምንድነው ያው እኛም እንግዲህ አንዳንድ ቦታ አንዳንድ ነገር እንቀምሳለን፣ ጥፊም ስድብም ምናምንም የከሌ አጃቢ የከሌ አሽቃባጭም ይላሉ ሰዎች ዲፌንድና እኔ አሁን እዚህ ኢንፍሮንት ኦፍ ኤርሚ እምለው ነገር አለ። ከኤርሚ ጎን የምንቆመው በአገልግሎቱ ነው። ለምን አገልግሎቱ ያለ 3 ማስተርስ ያለ 2 ቢኤ ያለ 1 ፒኤችዲ ፍሬ ስላለው አብረን እንቆማለን። ድካም የለውም አለበት። ፍሬው ግን ከድካሙ ይበልጣል። አለቀ። ይኸው ኤርሚ ፊት እንድንናገር ነው የምትፈልጉት። ኤርሚ እንደ አንዳንዶቻችን ታላቅ ወንድሞቹም ነን፣ እንደ ታላቅ ወንድምም እንመክረዋለን። ይሄን እሱም እኔ ድካም የለኝም ኢንፋሌብል ነኝ አላለም። ፍሬ ግን አለው። በሱ እጅ ብዙዎች ጌታን ተቀብለዋል። 3 ማስተርስ አለን የሚሉት ሰዎች እንኳን ሰው በእንትናቸው በአገልግሎታቸው ጌታ ሊቀበል ቀርቶ እንዳልነው ነው 15 20 ሰው ቁጭ ብሎ የማይሰማቸው ንግግራቸው እጅ የሚል መሬት ያልወረደ ነገር ያዙ ሰዎች ናቸው። ስለዚህ ፍሬ አፍሩ እንደግፍ። እንደ ኤርሚ እኮ ነገ ተነስቶ እኮ ኢየሱስ እንዲ ጥምቀትም አብሮ ያድናል ከክርስቶስ ጋር ቢል እኮ ኤርሚ ደነዋል ብለነው እኮ ነው የምንሄደው። እስከ በረታ እስከ ጠነከረ ወንጌልን እስከ ተናገረ ፍሬ እስካፈራ ድረስ ግን አብረን እንቆማለን። ድካሙንም ብርታቱንም ጋር አብረን እየቆምን ነው የምንሄደው። ሌሎቻችሁ የምናውቀው ነው። ከነ አኬ ጋር ፎቶ እየተነሳችሁ እንደ ሱፐርስታር እንትን የምትሉ ሰዎች አላችሁ። እዚህ አይዶላችሁ ሁሉ ክርስቶስ ሳይሆን ወንጌልን ሳትሰብኩ ፎቶ እየተነሳ የምወደው ወንድሜ ስለ ክርስቶስ የሚገልጥ ምናምን እያላችሁ እንትን የምትሉ ሰዎች አላችሁ። እዚህ ብዙ አይቻለሁ። በቃ ወንጌልን ስበኩ ነው እኮ ሶ ሲምፕል። በቃ ሰዎችን ወደ ክርስቶስ አምጡ። በውስጥ ሰዎች ይጻፉላችሁ፣ ይደውሏችሁ፣ ያናግሯችሁ። እስቲ ያስተማራችኋቸው አንዳንዶቹ እናስተምራለን አገልግሎት እያሉን እኮ እናስተምራ። እግዚአብሔር ይመስገን። ቅድም ኤርሚ ሲናገር እያልኩ ነበረ። እኩለ ሌሊትም ቢሆን ይኸው በጌታ ፊት ከሌሊቱ 7 ሰዓት አስተምረኝ ብሎ የሚመጣ ሰው ካለ እነሳለሁ። ለምን ስራ አይቀርም? አንድ ጊዜ ከጎንደር የመጣለች ከጎንደር ነው ብሎ ስልኬን ሰጥቼው ነበር። ደወለ ቢሮ ሆኖ ከቀኑ 5 ሰዓት ላይ ጌታን መቀበል እፈልጋለሁ ውሰደኝ አለ። ጌታ ምስክሬ ነው። እንደ እብድ ሰው ነው። ቢሮዬ ካሳንቺስ ነው። ቀጠና 2 እየነዳው በቃ መጣው ኢመርጀንሲ ነገር ገጥሞኛል ብዬ ጌታን ተቀብሎ ምሳ በልተን ቡና ጠጥተን ከሰዓት ነው ስራ የገባሁት። እግዚአብሔር የተመሰገነ። እንደ እብድ ሰው ነው። አለበለዛ ፍሬ ሳይኖር ተሰብስበ እየገለፈጥክ ምን እያልክ እንትነኝ አጋቂር ብታወጣ የሚሆን ነገር የለም። ስራና አሳይ በቃ ሰዎች ክርስቶስን እንዲቀበሉ አድርግ። ያንተ 3 ማስተርስ በቀደም ሲነቁረኝና ምን ሲለኝ ነበር ለስንቱ እንትን ብሎ እኔን አላናገር ብሎ ሳሚ በቃ ተመለስ። አሁንም ቢሆን ለእግዚአብሔር ተመች፣ ለሰውም ተመች፣ አስተምር። አንተ ያለ ወረቀት አይገርምም? አለን ስለማንናገር ነው አይደለም። በአገር ውስጥ ከሀገር ውጭ ሁሉ አለን ወረቀት። ምን ወረቀት ያቆራል እንዴ? ከእውቀት ከፍለን እናውቃለን ነው። በዓለም ላይ ከ1000 በላይ ትምህርቶች አሉ። ኢንጂነሪንግ፣ አካውንቲንግ፣ ማኔጅመንት። አንዱን ስላወቅ አትመጻደቅ። ቴዎሎጂም አለን፣ ዓለማዊውም ትምህርት አለን። ስለዚህ ይሄ የሚያንቀባርር ነገር አይደለም። ክብራችንን ጥለን ራሳችንን ጥለን እየተሰደብን እኔን ፎቶዬን ሰቅሎ የምታውቁት ተሳዳቢ እኮ የሰደበኝን ነገር ሁላችሁም ታውቃላችሁ። 124 ሰው ባለበት የግብረ ሶዶማዊ ዋና አውሮፓና አሜሪካንን ከኢትዮጵያ ጋር የሚያገናኝ ብሎ ተመልከቱት። ይኸው ፎቶ ሁሉ ጢም የለውም። በቃ ራሱ ቁጭ ምናምን ብሎ እኔ ምንም አልመሰለኝ። ቤተሰቤ ያውቃል ይሄ ነገር መሆኑ። እግዚአብሔር የተመሰገነ። አልፈራም። እኔ ጦር ብትመዝብኝ ላይ ብትተክልብኝ አልፈራም። ወንጌል ትሰራለህ፣
አብሬ ቆማለሁ። እኔ እኮ ለዚህ ነው እነ ቴልኮም ጋር 10 ሰው 15 ሰው ወንጌልን ከሰሩ እገባለሁ። እነ ቢኒ እነ ቤኪ ጋር ምናምን በቃ እኔ እነ ዋራ ምናምን ጋር እኔ ከቁጥሩ ምን አለኝ? አዳዲስ ሰው ጠራለሁ ሁሉ ጊዜ። ጥሩ ወሬ አይደለም፣ መገልፈጥ አይደለም፣ አቃቃ ከሱፐር ስታሮች ጋር ፎቶ መነሳት አይደለም፣ ትምህርት አይደለም። ዋናው ነገር ይኸው ነገር ነው። ኤርሚ እኮ 7ኛ ክፍል አለቀ። አይ ዶንት ጊቭ ዳም 7ኛ ፒኤችዲ ምናምን ወረቀት ፒኤችዲ ማምጣት እንችላለን። በነገራችን ላይ አንተንም የምናስተምርበት ማስተርስ አለኝ ምናምን የምትለውን ሰው ግን እሱ አይደለም ዋናው። እኔ በየአመቱ በእኔ አገልግሎት ስንት ሰው ጌታን ተቀበለ። ይሄው በውስጥ ማስተምራቸው መመክራቸው አሉ። ይሄው ማገለግላቸው ሰዎች አሉ። እኔ በጣም ነፍሴ የሚረካው እሱ ነው። ያለ በለዛ ወንጌል ይቅርብኝ። ስለዚህ እኔ ማንም ወንጌል እስከሚሰራ ሰው ጋር አብረን እንቆማለን። ወንጌል መስራት ባቆምኩ ጊዜ ከኔ ራቁ፣ እኔም ከናንተ ርቃለሁ። እግዚአብሔር የተመሰገነው። ውጤት ተኮር ሁኑ፣ አምጡት ውጤቱን። በቃ እኔው እጃችሁ ላይ ስንት ሰው አለ እናንተ ሶፊስቲኬትድ ሆነ ተሽከርካሪ ወንበር ላይ ቁጭ ብለ ይገርማል እንትና እንዳለው አባቶች ያስተምሩ ምናምን ብትለኝ አባቶች ያስተምሩ አይደለም ያሁኑ ችግር የሚፈታው። እኔ የሚታየኝ ድረግ የሚወስዱ ወጣቶች አሉ፣ አቦርሽን የሚያሰሩ ሴቶች አሉ፣ ጠንቋይ ቤት የሚሄዱ አሉ፣ ራስን ማጥፋት። በቀደም ነግሬያቸዋለሁ። የጓደኛዬ የልጁ ጓደኛ ራሱን አጥፍተው አስከሬን ለማምጣት ሚኒሊክ ሆስፒታል ሄደው ኤርሚ 2 ወር አይሆነው ሚኒሊክ ሆስፒታል ሄደው በዛን ቀን ብቻ 6 አስከሬን ወጣቶች ራሳቸውን ያጠፉ ነበሩ። 6 አስከሬን ሚኒሊክ ሆስፒታል ራሱን ያጠፋ ማን ያድነው? አንተ ትገለፍጣለህ፣ ትሽከረከራለህ፣ እንትን ላይ 3 እንትን አለኝ ይገርማል ምናምን ማን? እኔ እነዚህ ናቸው የሚታዩኝ። ባለፈው አንድ ፖሊስ ሊፍት ሰጠሁትና የፖሊስ ኦፊሰር ነው፣ ማዕከላዊ ምርመራ ነው የሚሰራው እና ተዋውቀን ሲነግረኝ እኔ በዚህ ሁሉ 20 ምናምን ዓመት አገልግያለሁ አለ። ባለፈው 5 ዓመት ያየሁት ነገር ግን ፌዳ ዘበኝነት ቢሆን ሌላ ጋር በሰራ ይሻለኛል አለ። የወንጀሉ አይነት አንገት ተቆርጦ ይጣላል አለ። አካሉ የሆነ ቦታ ተቀብሮ እዚህ ጋር እርጌዋለሁ ይላል አለ። ልብ አውጥቶ በሳህን እንይዘዋለን አለ። እናንተ ምን ታውቃላችሁ? ሲቪሎች ናችሁ አለ። ይሄንን ነገር መጋፈጥ አንችልም? ፕሮስቲቲዩሽን እስቲ ወጣ በሉ አዲስ አበባ ከምሽቱ 2 ሰዓት ላይ አያሳዝኗችሁም? እነዚህ ተሽከርክረን ፕሬዝ ዘ ሎርድ ምናምን እያሉ። ስለዚህ ውጤት ያለው ወንጌል ስሩ፣ እንከተላችሁ። ችግር የለም፣ አረፈደም። እኔ አሁንም እዚህ ጋር ያላችሁ አንዳንድ በዚህ ሰውን የምታቡ የምትቦጭቁ ሰዎች ካላችሁ ውጤት አምጡ፣ ወንጌል እንስራ በሉን። አብረን እንሰራለን፣ እንናገር፣ ትራክት እንትን እንበል፣ እንጥራ አዲስ ሰው። ከዚህ ውጪ አቃቂር ስናወጣ የትም አንደርስ። ይሄንን ልል ነው የምፈልገው። ተባረኩ። ቴንክ ዩ ጆኒ። አንድ የመጨረሻ ሀሳብ ልስጥና ሎሬት ኤርሚዬ አዶን ነው እናንተ ጋር በጣም ረፍዷል ወይ መተኛት ካለብህ ይክንጎና ግን ቀደም እህታችን እንትናን ሳሙኤል በላይነህ አለና ኮመንት ነው ወይስ መኖሩን አይተሽ ልሳበው ስትይ ስለነበር ከዛ አንጻር ነው ሲሳይም ራሱን መከላከል ካለበት። ምክንያቱም እዚህ ጋር ቴሌኮም አለ፣ ካኖራ አለ፣ ቤኪ አለ፣ ብዙዎቻችሁ የሲሳይ መረጃ ያላችሁ ማለት ያለ መረጃ ስሙን እያነሳችሁ እንዳልሆነ እንዲያውቅ ከዛ አንጻር ነበረ ሳቢው ያልኩት። አስፈላጊ ከሆነ ኤርሚ ይተኛል፣ አልዋሻውም ወይም አልተሳደብኩም ወይ አላላገጥኩም ወይ አልተናገርኩም ያላችሁት ውሸት ነው የሚል ከሆነ አሁንም መምጣት ይችላል። ካለ ከሌለ ግን ኦኬ። ተባረኩ። ቴንክ ዩ ቢኒያው፣ ቴንክ ዩ ወገኖች፣ ጸጋ ይብዛላችሁ። ጸልዩልኝ፣ እኔም እጸልያለሁ። ለወንጌል እንትጋ። ተባረኩ። ጌታ ከኛ ጋር ነው። በማንም ላይ ልባችሁ እንዳይከብድ። ተባረኩ። ሰላሙን አሚን። ኤርሚዬ ተባረክ። ኤርሚዬ እግዚአብሔር ይባርክ። ብሩኩን በጣም ምንወድ በጣም የሚገርም ይሄንን ነገር ሳልነግር በወጣ ኖሮ በጣም ይቆጭኝ ነበርና ዛሬ ጠዋት ራሱ ማለት ነው ሁለት ሰዎች ደውለውልኝ እባክህን አግኘን አንተ የሚጋ ጓደኛ ነህና ምናምን ብሎ አንዷ ቤርሼባ ናት፣ አንዷ ደግሞ ወደዚህ ወደ ኤላት አካባቢ ነው ያለውና በጣም የሚገርም ዛሬ ጠዋት ስራ ከመግባቴ በፊት ከ6 ሰዓት ከሩብ አካባቢ በእኛ ሰዓት አቆጣጠር ደውለውልኝ ማለት ነው። ሁለት ሰዎች በጌታ ናቸው ወይስ ይሁዲ ውስጥ ነው ያሉት? ይሁዲ ውስጥ ናቸውና ያንተን ፈጥነ በውስጥ አገኘህ? ምንም ችግር ዛሬ ጠዋት ነው እኮ የምልህ 6 ሰዓት ከምናምን ደቂቃ ላይ እና
አንተ ደግሞ ጧት አላገኘሁም ነበርና በጣም እንትን እያለኝ ነው። እሺ ችግር የለውም አገኛቸዋለሁ፣ ከሱ ጋር ማገናኛቸዋለሁ። ሁለት ሰዎች ነው የምልህ እኮ ሁለት ሰዎች እና ምን ልልህ ብዬ ነው ኤርሚዬ፣ ግድ የለህም በርታ። ሄሮዲያዳ እንደዚህ አለች፣ ልጇን የወይን ጠጅ አስጠጣችና ካሰከረች ንጉሱ ከሰከረ በኋላ ምን ላድርግልሽ ከመንግስቴ እኩሌታ እንኳን የፈለግሽውን ጠይቄ ልጄ ሰጥሻለሁ ሲላት ኖ የዮሐንስን አንገት በይዋለች። ለምን ሲባል ዮሐንስ ይሙት እንጂ ገንዘቡ ችግር የለም፣ ወርቁ ችግር የለም፣ ጧት እየተነሳ በእስራኤል እንደዚህ አይነት ነገር አይገባም እያለ ጽድቅን እየተናገረ እያሸማቀቀኝ ስራችንን እንዳንሰራ እያፈረሰብን ነው። ስለዚህ ይሄ ጻድቅ ሰው መሞት አለበት፣ ይሄ የሚናገር ሰው መሞት አለበት፣ መጥፋት አለበት። እውነትን የሚናገረው እውነትን የሚሰብከው መሞት አለበት፣ መጥፋት አለበት ብላ ተነሳች። እኔ ከሄሮዲያዳ ንግግር ውጪ አይንን አላየው፣ የሰሞኑን ሁኔታ አላየው ወንድሜ። ስለዚህ እግዚአብሔር ካንተ ጋር ነው፣ እኛም እንጸልያለን። በርታ፣ እግዚአብሔር ካንተ ጋር ነው። ፍሬ በምድር ሁሉ አለ፣ በዓለም ሁሉ አለ። ይሄን ሊያስጥል ነው ጠላት። ስማ ወንድሜ፣ ኢየሱስ ጌታ ነው። አይዞ በርታ፣ አይዞ። እኛም እንጸልይላለን። ደግሞ አንዳንድ ቴክኒካል ነገር ታሳየኛለህ፣ እኔም እየገባው የሚደረገውን አደርጋለሁ። እውቀቱ ስለሌለኝ ነው የቴክኒኩ ነገር እንጂ እኮ እኔ እኮ እቀናለሁ እኮ በአንዳንድ ሰዎች። ምን ነው እግዚአብሔር እንደው እድል ሰጥቶኝ አጠገቡ ቆሜ ቁጭ ብዬ እንደው ይሄንን ባደረኩ እላለሁና ኤርሚዬ አይዞ ልብ የኛ ልብ አይወድቅም። አንተ በርታ፣ አይዞ። ኢየሱስ ጌታ ነው። እንጸልይላለን፣ ደግሞ እንወዳለን። የሰዎቹን ስልክ ቴክስት አድርግልሃለሁ። ፕሊስ አድርግልኝ በውስጥ በሜሴጅ ላይ ጌታ ሊቀበሉ የሚፈልጉ ስለሆኑ ነው። እንደውም ይሁዲ ላይ የምንሰራውን እኮ ተውኩትኝ በእነዚህ ወራቶች። እንደውም ብዙ እንትን አላልኩም፣ ግን እጀምራለሁ እንደዛ እንዳለ በጣም ትልቅ እግዚአብሔር አንዱ ከሰራበት በጣም ትልቅ እና ጌታ ይባረክ። ብዙ እናቶች፣ ብዙ ወንድሞች፣ ብዙ እህቶች ይደውሉኛል እዛ እንደውም ብዙ ጊዜ ኢንቫይት ተደርጌ ነበር እኮ እና ወደኛ እምነት ገባ ተብዬ ግዝረት ጊዩር አድርግና ገባ ተብዬ ነበርና ግን ጊዩር ለመደረግ ፍቃደኛ ነኝ፣ ግን ኢየሱስን እንድሰብክ ከፈቀዱልኝ ማለት ነው። ምን ችግር አለ? እንኳን ያደለው እኛም እንደዛ እያልን ጢሞቴዎስም የእውነት ሰዎች ጠይቀውኝ እኔ ችግር የለብኝም ብያቸዋለሁ። ወደ ይሁዲ እምነት ውስጥ ለመግባት ችግር የለብኝም፣ ምክንያቱም መጥቼ ግን የምሰብከው ኢየሱስን ነው ብያቸዋለሁ። ኖ ያሉኝ ኢየሱስን ለመስበክ ከሆነ ችግር የለውም፣ ጊዮር ብደረግ ግዝረቱን ባረግም እንኳን እኔ ጢሞቴዎስንም እኮ ገረዘው ይላል ጳውሎስ። እኔ አሁን ጫፉንም አይደለም ሙሉ በሙሉ ቢቆርጡትም ልጆች ወልጄ ጨርሻለሁ፣ ግን ጌታዬ ኢየሱስን ለመስበክ ግን አደርገዋለሁ ብያቸው ነበር። በፍጹም አንፈልግም አሉ። በቃ እንግዳ እንደዛ ከሆነ ይቅራ እናረግ እመጣለሁ። ጌታን ለመስበክ ግን ከፈቀዱ እኔ ግዝረቱን አደባባይ ላይ አደርገዋለሁ፣ በእውነት አደርገዋለሁ፣ ችግር የለም። ይሄን የሚከለክል ህግ የለም። ለድነት እንዳይደለ አውቃለሁ። መገረዝ ለድነት አይጠቅምም፣ ምንም አይደለም። በቃ ጳውሎስ ጢሞቴዎስን ገዝሮታልና ታዲያ ምን ይደረግ? ታዲያ እናንተን አድን ዘንድ ብሎ እንዳለ ጳውሎስ ከፈለጉ ሙሉንም ቆርጠው ይጣሉት፣ ግን ኢየሱስን ከሰሙ እኔ አይጸጽተኝም። ልጆች ስም ስለወለድኩ አይጸጽተኝም። እና ጌታ ኢየሱስ ለዘላለም ስሙ ይባረክ። ግን ችን ቃል ብቻ ስሙኝ ወንድሞች፣ በስሜት አይደለም እነግራችሁ፣ ደጋግሜ ስለነገርኩ ትልቅ ስራ ፊት ለፊታችን ላይ አለ። ጌታ ምስክሬ ነው። ትልቅ ስራ አለ። ያ ትልቁ ስራ የወንጌል ስብከት ነው። ያ ትልቁ ስራ ኢየሱስ ያድናል፣ ኢየሱስ ጌታ ነው ብለን መስበክ ነው። እነኚህ ሰዎች ጌታን ሲቀበሉ መሰረታዊ ክርስትና ትምህርት የሚያስተምሩ ወንድሞች፣ የታመኑ ወንድሞች እዚህ ካላችሁ ኑ ቅረቡኝ። ወንድሞች እናቶች ባላችሁ በጤናማ ቸርች እዛ አካባቢ ላይ ሰዎች እንዲያዙ ወይ ደግሞ በኦንላይን ላይም ለማስተማር ነው ጭምር ማለት ነው። እግዚአብሔር እንደሆነ ነገር ነው የሚነድለው አልኩ እና ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። ኤቢዬ እነዛን ከኤላትም ይሁን ከቤርሸባ የደወሉልን የሁለቱንም ስልክ ላክልኝ። ጌታን ለመቀበል በጣም እርግጠኛ ነኝ። ለሌላ አይደለም የሚፈልጉኝ። እኔ እንደው ለሌላም ከፈለጉኝ ኢየሱስን እነግራቸዋለሁ። እና ተባረኩ። ጸጋ ይብዛላችሁ። ሰላም ሁኑ።
ይትራውት ባይ አሜን ቴንክ አሚን። ኤርሚዬ ተባረክ። ሌሎቻችሁ ሀሳብ ያላችሁ ወይስ ይብቃን? ቤኪ አላ አለይኩም